ሰላም ጤና ይስጥልን ተመልካቾቻችን ከኢሳን ቲቪ አክብሮ ሰላምታችን እናቀርባለን። ኢሳን ቲቪ በመደበኛ የውይይት ፕሮግራሙ ከዛሬ ጀምሮ በተለያዩ ወቅታዊ አገሪቱ ጉዳዮች ላይ ውይይት የሚያደርግበትን ፕሮግራም ነው የምትከታተሉት። ለዛሬ እኔ መታሰቢያና ደረጃ አብረናችሁን ቆይቷለሁ። ሶስታችሁንም ሁለታችሁንም ደረጃ ሀብተወልድ ከአምስተርዳም መታሰቢያ ቀጸላ ከለንደን እንግዲህ የመጀመሪያው የኢሳን ቲቪ መደበኛ የውይይት ፕሮግራማችን ነው ይዘን የቀረብነው። በዚህ ፕሮግራማችን በወቅታዊ የኢትዮጵያ ጉዳዮች ላይ ውይይት የምናደርግበት በየሁለት ቀን አንዴ የምናዘጋጀው ፕሮግራም ይሆናል። እንግዲህ የተቀያየርን በየጊዜው እየመጣን በዚህ ፕሮግራም ላይ ሐሳባችንና አስተያየታችንን መረጃዎችንም ለተመልካቾቻችን እናቀርባለን። ከኤምኤስም እንደዚሁ ባልደረቦቻችን ተሳታፊ የሚሆኑበት ፕሮግራም ነው። ለዛሬ ሶስታችን ቀርበናል። እንግዲህ ደረጃ ደሬ ኒውስ መታሰቢያ ምንም አንከር የተለያዩ መረጃዎችን ስንሰበስብ ነበር። ደረጃ ካንተ ልጀምር። ምን መረጃዎች አሉ በኢትዮጵያ አንፃር ዛሬ በርከት ያሉ ነገሮችን አንተም ለህዝብ ስታቀርብ ነበርና እስቲ ምን መረጃዎች አሉ ደረጃ? እሺ አመሰግናለሁ መሳይ። መታሰቢያ አመሰግናለሁ። እንግዲህ መረጃዎች የዛሬ አበይት መረጃ የተለመደው በብዙ ግንባሮች የሚደረገው ጦርነት አሁንም እንደቀጠለ ነው በፋኖችና በአገዛዙ ኃይሎች መካከል። የዛሬው ከበድ ያለው ውጊያ እየተደረገ ያለው ሰሞኑን ሁላችንም እንደምናውቀው በመርአዊ በርካታ ንጹሃን ተጨፍጭፈው ስለነበረ ከመሸንቲ እስከ መርአዊ ድረስ ፋኖች የወገኖቻችንን ደም እንመልሳለን በሚል እሳቤ ትናንትናና ከትናንት በስቲያ በአገዛዙ ኃይሎች ላይ ከበድ ያለ ጥቃት ፈጽመው ነበረ። ዛሬ ከማለዳ ተጀምሮ የምንሰማው መረጃ አገዛዙ ብዛት ያለው ኃይል ወደዛ በማስጠጋት ከባድ ውጊያ እየተደረገ ይገኛል። በአሁኑ ሰዓት አሁን እኛ ስንነጋገር ከመሸንቲ እስከ መርአዊ ባለው ሁኔታ ላይ ውጊያው መቀጠሉ ነው። በዚህ ሂደት ላይ የፋኖ አመራሮችም ከፊት ሆነው እየተሳተፉ እንደሆነ ገብቶናል። ከዚህ ጋር ተያይዞ የተነሳው ሌላው መረጃ አሁን የደረሰው መረጃ ከባህር ዳር ነዋሪዎች በብዛት ጦሩ ባህር ዳር ላይ እየተርመሰመሰ ነው የሚገኘውና ቀደም ባሉት ጊዜያት በደብረ ወርቅ በተለያየ ቦታዎች ላይ ያገዛዙ ኃይሎች ዝርፊያ እየፈጸሙ ነው የሚል ዜና አሰልተን ብለን ነበረ። በዛሬው ዕለት የባህር ዳር ነዋሪዎች ተማረዋል። ጥቂት የማይባሉ የባህር ዳር ነዋሪዎች ተዘርፈናል ነው የሚሉት። ተዘርፈናል፣ መደብሮች ተዘርፈዋል፣ ግለሰቦች ተዘርፈዋል። ይህ ዝርፊያ ያነጣጠረው ህግ የሚባል ነገር የለም የበቀላ ይመስላል ነው የሚሉት። ሴቶች አንገት ሐብላቸውንና የቃል ኪዳን ቀለበታቸውን ሳይቀር ነው የተዘረፈው። የጣት ቀለበታቸውን ሳይቀር እየተዘረፉ ያሉት። አጠቃላይ ሁኔታው እስከዛሬ ትንሽ ሻል ያለ ይመስል ነበረ ስነ ስርዓታቸው። አሁን ግን የተስፋ መቁረጥ ደረጃ ላይ ይመስላሉና በመራዊና በመሸንቲ ውጊያው መቀጠሉን ተከትሎ በጣም ግርግር ስለተፈጠረ መለያቸውን ሳያወርቁ ወታደር ልብሳቸውን እንዳለበሱ በየቤቱ እየገቡ ዝርፊያው ቀጥሎብናል፣ የሚደርስ አካል ካለ ይድረስልን ሲሉ ነዋሪዎች የተማጸኑበት ጊዜ ነው። ሌላው መረጃ እንግዲህ መሳይም መታሰቢያም እንደተከታተላችሁት ደሬኖች ላይ ለማቅረብ ሞክሬያለሁ። በባህር ዳር ፋኖ በዛ የሚታገሉ ኃይሎች ወደ ባህር ዳር እየተጠጉ ነው። ዙሪያው ርዕሰ መስተዳድሩ የናረጋ ከበደን መኪና ማርከው ሁሉ ዛሬ ከዛው ከመኪና ውስጥ ሆኖ የፋኖ ቃል አቀባይ ማርሸት ፀሐይ ቃለ ምልልስ የሰጠውን ቃለ ምልልስ ለማቅረብ ሞክሬያለሁ። ይሄ ቀላል ነገር ነው እሱ ያለው። በዚህ መደነቅ የለባችሁም። አረጋ ከበደን ራሱን እንማርከዋለን። አብይ አህመድን ነገጧት ልብ ካለ ወደ ባህር ዳር ይጣፍርን ነው የምናስቀረው። በዚህ መደነቅ የለባችሁም። እኛ ዓላማችን ይሄ ቀላል ነገር ነው፣ ለትልቁ ዓላማ ነው እየሄድን ያለነውና በዚህ መደነቅ የለባችሁም የሚል ነው። በርካታ ምርኮኞች ገብተዋል። የምርኮኞች ቪዲዮ ደርሶኛል፣ ወደ በኋላ ላይ አቀርበዋለሁ። ምርኮኞቹ ጥሪ እያስተላለፉ ነው። አሁንም ብዙዎቹ ከኦሮሚያ ተወላጆች አሉ፣ ከደቡብ ተወላጆች አሉ። አታለው ነው ያመጡት። እንዲህ መሆኑን አላወቅንም ነበር። እየተደረገልን ባለው እንክብካቤ እናመሰግናለን። ለቀሩት ወላጆቻችን በሰላም እጃቸውን እንዲሰጡ ነው። ፋኖ ላይ የሚፈጽሙ ግፍ የለም፣ በጥሩ ሁኔታ ነው የተያዝነው የሚል የተለመደው አይነት መልእክት ምርኮኞች አስተላልፈዋል። ሌላው የሚገርመው ነገር ዛሬ ከደቡብ ወሎ የተሰማ ብስራት አለ። እንደምታውቁት ሁለታችሁም ያው ልጅ ኢያሱ ክፍለ ጦር የሚል አንድ ክፍለ 7 ብርጌዶች አቋቋሙት ነበሩ። ከ7 ብርጌዶች ጋር በአደም ሁሴን የሚመራው አንዱ ብርጌድ የገነቴ ብርጌድ አልተጣመረም ነበር። በዛሬው ዕለት እሱ ተዋቅሮ 8ቱ ብርጌዶች አንድ ላይ ልጅ ኢያሱ ክፍለ ጦርን መመስረታቸው አብስረዋል። ሌላው የሸዋ ፋኖች ተጋድሎ እየተደረገ ነው። በሸዋሮቢትና በመራቢት አካባቢ ቀጥሏል። በደራም ከትናንት ጀምሮ ከባድ ውጊያ እየተደረገ ነው። እስካሁን ድረስ ደራ ከተማዋ በአገዛዙ በፋኖች እጅ ነች ያለችው። ትናንት ነው ያስለቀቋቸው። ይሄን ነገር አድርገዋል። በጣም ደስ የሚለው ህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ የሚባል ነገር አዋቅረው
ከቀበሌ ድረስ አደረጃጀት እያደረጉ ነው። ከሸዋሮቢትና ከደብረ ብርሃን ከተሞች ውጭ በሁሉም ወረዳዎች በአብዛኞቹ የሰሜን ሸዋ ወረዳዎች ከቀበሌ ጀምሮ አደረጃጀት እየፈጠሩ ነው ያሉት። አደረጃጀት እየፈጠሩ ነው። ይሄን እያደረጉ ነው። ዛሬ ከዛ ሆኖ ከግንባር መምህር ምንተስኖት ታውቁታላችሁ ያስተላለፈው መልእክት አለ። የፋኖች አደረጃጀት እየሄዱ ነው የሚገኙት። ከሞላ ጎደል እንግዲህ መሳይኔ ጋር ያሉት መረጃዎች እነዚህን ይመስላሉ። የግንባር መረጃዎች ናቸው አብዛኞቹ። በጣም አመሰግናለሁ ደረጀ። እንግዲህ ከአማራ ክልል ካሉት መረጃዎች ባሻገር በሌሎች የኢትዮጵያ አካባቢዎች ያሉትንም አለፍ አድርገን እንቃኛለን። በአዲሱ የማዕከላዊ ኢትዮጵያ ክልል በሃዲያና በከምባታ ጠምባሮ በሚባሉት አካባቢዎች ለሴፍቲኔት የተዘጋጀውን ገንዘብ ለደሞዝ መክፈያ በማዋላቸው በአሁኑ ሰዓት የሴፍቲኔት ፕሮግራም መቋረጡን የሚገልጽ መረጃ ደርሶናል። ያው በዛ አካባቢ ከፍተኛ የበጀት እጥረት እንዳለ በጀቱም በዋናነት ለድሮን መግዣ መዋሉን የሃዲያ ዞን አስተዳዳሪ በወቅቱ መግለጹ የሚታወስ ነው። በድብቅ የተቀረጸውን ድምጽ በማግኘት ለህዝብ ማቅረባችን ይታወሳል። ድሮን መግዣ ውሏል ነው የሰራተኛ ደሞ። ስለዚህ አሁን ሰራተኛ ሲያስጨንቃቸው የሴፍቲኔት ገንዘብን አውጥተው ደሞዝ መክፈያ አድርገውታል። አሁን የሴፍቲኔት ፕሮግራም መቋረጡን የሚገልጽ መረጃን የደረሰን። ሌላው በጋምቤላ ክልል ያለው ሁኔታ ነው። በጋምቤላ በየለቱ ያለው የጸጥታ መደፍረስ እየተባባሰ መምጣቱን የሚያሳዩ መረጃዎች ይወጡ ነው። በየቀኑ ሰዎች እንደሚገደሉ ተገልጿል። በጋምቤላ ያለው የጸጥታ ችግር በዋናነት መንግስት ሸኔ እያለ የሚጠራው ኃይልም እዛ አካባቢ በስፋት የሚንቀሳቀስ እንደሆነ ታውቋል። በአሁኑ ሰዓት በተለይ ስደተኛ የሚባሉት ከደቡብ ሱዳን የመጡ ኃይሎች በከፍተኛ ሁኔታ የጸጥታ ስጋት ሆነው በጋምቤላ እንደሚገኙ ነው ከአካባቢው የደረሰን መረጃ የሚያመለክተው። እንግዲህ ከዚሁ አማራ ክልል ጋር በተያያዘም የአብይ አህመድ አገዛዝ ምላሽ ሰጥቷል። በዚህም መሰረት ማንንም ወደ አማራ ክልል ገብቶ ገለልተኛ ሆኖ ምርመራ ሊያደርግ የሚችል የለም ብሏል። መልስ ሰጥቷል። እንግዲህ እና አሜሪካ እና አውሮፓ ህብረት እንግሊዝን ጨምሮ ያቀረቡት ጥያቄ ነበረ። ለዛ ጥያቄ ምላሽ ሰጥቷል። እነሱ የጠየቁት በዋናነት ለዚህ ወንጀል ጥፋተኛ የሆኑ አካላት የሚጣሩበት ገለልተኛ አካል ወደ ክልሉ እንዲገባ ነበረ። መንግስት ፍቃደኛ እንዳልሆነ ነው ለገሰት ሁሉ የኮሙኒኬሽን ሚኒስትሩ ያስታወቀው። መታሰቢያ ምናልባት ባንቺ በኩል መረጃ ካለ ትነግሪናለሽ፣ ከሌለም ባሉት ላይ አስተያየት መስጠት ይቻላል። እሺ በተደጋጋሚ ሰሞኑን ሲመጣልኝ የነበረው መረጃ ከጠለምት አካባቢ ነው። እንደሚታወቀው ረሃብ በተለያየ ቦታ ላይ ገብቷል ብለን ስንናገር ነበር። ዛሬም ከዚሁ ከአብርገሌ ከመሳሰሉት ቦታዎች እንደዚሁ እንደመጣ ሁሉ ጠለምት አካባቢም በጣም ብዙ በተወሰነ እርዳታ ከማህበረሰቡ ከሰው አግኝተናል። ግን በሚገባው መጠን ባለው ችግር መጠን እየነገራችሁልን አይደለምና እባካችሁ ድምጻችንን ወደ አደባባይ ያሰሙልን የሚል ጥያቄ መጥቷል። በዚህ በአብርገሌም ባለፈው በተነጋገርነው አካባቢ ሰቆጣ አካባቢም ከፍተኛ የሆነ ረሃብና ችግር እንደገባ ተነግሯል። ከዚህ ጋር ተያይዞ አሁንም በመጠለያ ውስጥ በደብረ ብርሃንና በዚህ ከወልዲያ ወጣ ብሎ ባሉት ከተሞች ውስጥ ያሉ ስደተኞች ከባድ የሆነ የችግር ሁኔታ ውስጥ ስላሉ እነሱም ታሳቢ ተደርጎ እርዳታ እንዲመጣ ተብሏል። እንደሚታወቀው በትግራይ አካባቢ አሁን በትግራይ ረሃብ በከፍተኛ ሁኔታ እንደተስፋፋ ይታወቃል። ከሱ ጋር ተያይዞ ደግሞ ህወሓት ደግሞ እንግዲህ አሁን ካለው ከብልጽግና ጋር በጋራ ያሰበበት ይሁን ወይም ብቻውን ይሁን በማይታወቅ ሁኔታ እንደገና ጦርነት የሚመስል ነገር የማወጅና የመፎከር ነገርም ይገኛል። እንግዲህ ይሄንን ውጭ ያሉትም የራሳቸው የህወሓት ደጋፊዎች የነበሩት እየተቃወሙበት ያሉ ብዙ ነገሮች አሉ የህወሓትን እንቅስቃሴ። ሆኖም ግን ህወሓት ባንድ ጎን እንግዲህ ከኤርትራ ጋር ለመነጋገር ባንድ ጎን ከአማራ ጋር ባንድ ጎን ደግሞ ከብልጽግና ጋር ሆኖ የተለያየ ታርጌትን ለመምታት እንቅስቃሴ ያደረገ እንደሆነ ብዙ ሰዎች እየተናገሩ ነው ያለው። ምናልባት ደረጀ ቅድም የተናገረው ላይ ባንከር ማስተናል የጭነት ተሽከርካሪ ያላቸውን ለዘመቻ እየተገደዱ ምንም ስራ በማይሰሩበት ሁኔታ ላይ ተቀምጠው እንዲቀሩ ቤት ተደርጓል። ምክንያቱም መኪናዎቹ ለጭነት ስለሚወሰዱ ተሰርቶ መብላት የማይቻልበት ሁኔታ ደርሷል። ቀደም ብሏል ወንጀሉና የመሳሰሉ አይደል በሴቶች ላይ የሚደርሰው ጥቃት እጅግ በጣም በሰፊው ሆኗል አማራ ክልል አካባቢ። ከዚህ ጋር ተያይዞ የመንግስት ንብረቶች ፒካፖችንም ጭምር ላላስፈላጊ ሁኔታ መከላከያው እየወሰደ እየተጠቀመና የትም እየጣላቸው እንደሆነ እየተነገረ ያለበት ሁኔታ ነው ያለው። መሳይ ወደ አጠቃላይ ሐሳብ ልግባ ወይስ በመረጃው በዚህ ልጀምር?
እንታሰብ ያመሰግናለሁ ምናልባት በዝርዝር መጣባቸዋለን በአንዳንድ ጉዳዮች ላይ የአፍሪካ ህብረት የመሪዎች ጉባኤ በአዲስ አበባ ተጀምሯል የአፍሪካ ህብረት የመሪዎች ጉባኤ በብዙ ጉዳዮች ተወጥሮ ነው የሚጀምረው በተለይ በኢትዮጵያና በሶማሊያ መሃል ያለው ውዝግብ የህብረቱ ፈተና ሆኖ ነው በአጀንዳነት እንደሚነሳ የሚጠበቀው ምክንያቱም ሶማሊያ ግልጽ የሆነ ጥያቄ አቅርባለች ለመንግስታቱ ድርጅትም ለአፍሪካ ህብረትም የኢትዮጵያ መንግስት ሉዓላዊነትን ተዳፍሯል የሚል ክስ ያቀረበች ትገኛለች በአብዛኛው የሶማሊያ ጥያቄ ተቀባይነት አግኝቷል ኢትዮጵያ እስካሁን በፈጸመችው ከሶማሌላንድ ጋር ያደረገችው ውልም በተመለከተ እስካሁን ድጋፍ ያገኘችበት ሁኔታ የለም የአፍሪካ ህብረት በዚህ ስብሰባ ላይ ለህግ ጉዳይ እንዲያነሳ ሶማሊያ አጥብቃ እየጠየቀች ነው እንግዲህ ኢትዮጵያ የአፍሪካ ህብረት መስራች የአፍሪካ ህብረት መቀመጫ ሆና የአፍሪካ ህብረትን ቻርተር በሚጥስ መልኩ አንዲትን ዕውቅና ያላገኘችን ሀገር ጋር እንደዚህ አይነት ስምምነት ውስጥ መግባቷ በከፍተኛ ደረጃ ዲፕሎማሲውን መስበሩን ነው እንግዲህ የዲፕሎማቲክ ባለማብረሰቡ እየገለጸ የሚገኘው ምናልባት በዚሁ በአፍሪካ ህብረት ላይ የአማርኛ ቋንቋን የአፍሪካ ህብረት ቋንቋ እንዲሆን በአብይ አህመድ አገዛዝ በኩል መጠየቁንም ሰምተናል እሱንም በተወሰነ ደረጃ እናነሳለን ደረጃ በተነሱት ሐሳቦች ሌሎች ተጨማሪ ነገሮች ካሉ ልታካፍልን ትችላለህ ብናየው ጥሩ ነው ሌላው ይሄ ኢትዮጵያዊነት አማርኛ ቋንቋ ጋር ተያይዞ ኢትዮጵያ ዶዋ ሚሊክ የሚለጋለ እሱንም ብናየው ደስ ይለኛል ሶማሊያ ላይ እንዳንዘነጋው ያ ብቻ ሳይሆን አንድ መረጃ ዛሬ ያየው ነበር ሶማሊላንድ ክስ አቅርባለች በሶማሊያ መንግስት ላይ የአየር ትራፊክ ቁጥጥሩን የሶማሊያ መንግስት ያዘባት ለቆለት ነበር ለሶማሊላንድና ይሄን ደግሞ ያደረገችው ለምንድነው ሶማሊያ መንግስት የኢትዮጵያ መንግስት እንደፈለገ ባለፈው ገብቶ ታስታውሳችሁ ካንድ ወር በፊት አውሮፕላኑ መልሰውት ነበር ከቦሌ የተነሳው ስለዚህ ካሁን በኋላ ጥርጣሬ ስላለኝ በአየር ክልል ሉዓላዊነት እየተጣሰ ስለሆነ በሚል ካሁን በኋላ የአየር ትራፊኩ አጠቃላይ በሶማሊያ ክልል በሶማሊያ መንግስት ስር ወድቋል የሶማሊላንድምና የኢትዮጵያ መንግስትም እንደፈለገ አይሄድም የሚል ነው እንግዲህ አጠቃላይ ካየነው አኳያ መሳይ አንተ ካነሳው ከመጨረሻው እንነሳ መረጃዎቹን ካካፈል የአፍሪካ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ ትናንትና በአዲስ አበባ በሚጀመርበት ሰዓት ላይ እስካሁን ድረስ በተመድ የኢትዮጵያ አምባሳደር ቋሚ መልእክተኛ ሆነው ሲያገለግሉ የነበሩት አምባሳደር ታዬ አጽቀሥላሴ አማርኛ ቋንቋ የህብረቱ ቋንቋ እንዲሆን ጥያቄ ማቅረባቸው ተዘግቧል አክቹአሊ አማርኛ ቋንቋ የአፍሪካ አንድነት ድርጅት ኢትዮጵያ ውስጥ ሲመሰረት ያኔ በነ ኃይለ ሥላሴ በነ ጆሞ ኬንያታ በነ ንክሩማ ሲመሰረት አማርኛ ቋንቋ የቻርተሩ አንድ ቋንቋ ነበር ከአራቱ መካከል አሁን ግን አይደለም ስለዚህ ከህብረቱ 6 ቋንቋዎች ጋር እንዲጨመር በሚል ትናንት ጥያቄ አቅርበዋል ይህ ጥያቄ መቅረቡም በመንግስት መገናኛ ብዙሃን ትልቅ ሽፋን ሆኗል የመንግስት መገናኛ ብዙሃኖች ተሳስተው ባለፈው ሳምንት አንድ ቀን እንኳን ለልማት ይሁን መራው የሚል ቃል ያልጠሩት የመንግስት መገናኛ ብዙሃን ትናንትና ስለ አማርኛ ቋንቋ ደጋግመው ሲነግሩን ነበር ይህ ነገር ግን አሁን ብቻ አይደለም የዛሬ 5 አመትና 6 አመት ጠቅላይ ሚኒስትሩ በመጡ ሰሞኑ ተመሳሳይ ነገር ተደርጎ ነበር አክቹአሊ የአማርኛ ቋንቋ የአፍሪካ ህብረት ቋንቋ እንዲሆን እየተደረገ ያለው ጥረት በብዙ አክቲቪስቶች ጭምር እየተደረገ ያለው አንዲት የውጭ አፍሪካዊት ዜጋም የኢትዮጵያዊት ዜጋም ሌሎችም እያደረጉት ነው ያለው እየተደረገ ያለው ካምፔኑ ለምንድነው ይሄን ነገር ሰሞኑን ከአድዋ ጋር ጨምረው እያጮሁት ያለው የሚለው ነገር ማየት ያለብን መስለኝ በጣም እያጮሁት ነው አማርኛ ቋንቋ አስበው ነው አማርኛ ቋንቋ ማደግ አለበት ከሚል ነው መንግስት ይሄን ተጨንቆ ነው የሚያቀርበው ወይ የሚለው ጥያቄ ነው ወደ አምሯችን ይሄን ጥያቄ ደግሞ እንድናነሳ የሚያስገድደን ኢትዮጵያ እስካሁን የሥራ ቋንቋ እንኳን የላት የኢትዮጵያ የሥራ ቋንቋን ያልሆነውን የአፍሪካ ህብረት የሥራ ቋንቋ እናደርግ ያሉ ነው ገና ፉክክር ተገብቷል በቋንቋ ያ ብቻ አይደለም መደበኛ ትምህርት በአማርኛ ቋንቋ ይሰጡ የነበሩት ካሪከለሙ ተቀይሮ አማርኛ ቋንቋ በትምህርት እንዳይሰጥ በትምህርት ይሄ ብቻ አይደለም ሁላችሁም እንደምታውቁት በ12ኛ ክፍል የመልቀቂያ ፈተና አማርኛ ፈተና እኛን ፈተን ነበር በፊት ሁሉም ሀገራት ይሄን ያደርጋሉ አንድ ቋንቋ ይኖራቸዋል ቢያንስ መግቢያው ያተለቀያል እኛ ደግሞ በርካታ አይደልና እሱ ሁሉ በትምህርት ሚኒስቴር የተዘረዘበት ሁኔታ ነው ያለው ስለዚህ አማርኛ ቋንቋ የአፍሪካ ህብረት የሥራ ቋንቋ ይሁን ስትል ባለቤቱ ያቀደደውን አሞሌ ባለዳ አይቀበልም አማርኛ ቋንቋን ያን ያህል ጠልተው ተጸይፈው ሌላው ቀርቶ አንዳንድ ክልሎች እንኳን
የሥራ ቋንቋችንን በአማርኛ እናድርግ አይቻልም እያልክ ጣልቃ ገብተህ በመብታቸው በነፃነታቸው በህገ መንግስታዊ መብታቸውና በተፈጥሮ መብታቸው አንድ ሰው እኮ በአማርኛ ቋንቋ መናገር ፈልጋለሁ ካለ መብቱ ነው በህገ መንግስቱ ማፈብቻ ቋንቋ የማር መብት አለው ነፃነት አለው ግን የሚያዋጣኝ ይሄ ነው ሲልህ አይ በህገ መንግስቱ ስለጸደቀልህ ይሄን አትናገር ብለህ አትከለክልም እንደዚህ የተደረገ በአማርኛ ቋንቋ መስራት አትችሉ የሥራ ቋንቋ መስራት አትችሉ ተወደ በአገር ውስጥ ያን አድርገህ ዛሬ አማርኛ ቋንቋ በአፍሪካ ህብረት የሚለውን ነገር ካስነገርክ በኋላ ሙሉ ቀን ማደንቆር ማለት ለኔ ይታወጣልኛል መጀመሪያ ከቤት ነው መጀመሪያ ከቤት መጀመሪያ ክብር መስጠት መቻል አለበት እና የዛሬ 5 ዓመት የተደረገች አይደለም ይሄ ነገር የመጣው ከምን ጋር ተያይዞ ነው ቅድም እንዳልከው ሰሞኑን ሁላችሁም እንዳያችሁት በአዲስ አበባ አድዋ 00 ፕሮጀክት መድረቀ ምኒልክ ከኛ በላይ ለምኒልክ ወዳጅ ትናንት ሳምቸ ፕራይም ሚዲያ ላይ ሰምተዋል መሳይ ምኒልክ ለኦሮሞ ህዝብ እንደዋሉለት ለማንም አልዋሉለት የኦሮሞ ህዝብ ባለውለታ ነው የሚሉ ትናንት ምኒልክ ጨቋኝ ያሉ ሲያረጉ ነበር ዘሰይም ነው ተደረገ ስለ አማርኛ የሚነግሩን አማርኛን አገር ውስጥ አጣጥለው ምኒልክ የኛ ባለውለታ ነው የሚሉን አኖሌ ሐውልትን ውሃ ያጠጡ እየተከባከቡ በሐሰት ትርክት ኮኖ ኦሮሞ ህዝብ የተታደረው ነው የሚለው ሰውየው በሐሰት ትርክት አይደል እንዴ አኖሌ ሐውልትን ይሰራችሁት ስለዚህ መጀመሪያ እስኪ ሐውልቱን አፍርሰህ አሳየኝ መጀመሪያ ሐውልቱን አፍርሰህ አሳየኝ መጀመሪያ አማርኛ ቋንቋን ባገር አክብረህ አሳየኝ ምልላችሁ ነው እየተደረገ ያለው ነገር ከልቡ ነው ወይ ነው እንደ ዛሬ 5 ዓመቱ ማደንዘዣ ነው ወይ መቼም እባብ ሁለቴ ሊነድፈን አይገባም ተነድፈናል የዛሬ 5 ዓመት ዛሬ ኢሳት ላይ በመንሰራው ሰዎች ብዙዎች ያላቸው ቅሬታኛ ብቻ አይደለም ምንወቀሰው መወቀስ ካለበት 80% ኢትዮጵያ ህዝብ መወቀስ አለበት አብሮ ያ ማለት ራሳችን ለዲፌንድ ለማድረግ ፍያ አይደለም በዛ ንግግር ተታለን ለኡነት ኢትዮጵያ ለውጥ የመጣ መስሎ እንደግፍ በማለታችን ነው ያን ነገር በማድረጋችን እስከ ዛሬ ድረስ የተቀየሙ ሰዎች አሉ እስካሁን ድረስ ይቅርታ ያደርጉልንም አሉ ነገር ግን እኛ ሚዲያ ላይ ነው አምንሰራው ደግሞ ቅያሜያቸው አልቀረው ነገር አለ ሁለተኛ ግን እንቅፋቱ አይመታንም ምናልባት ደረጃ ቀደም ሲል ያልከውን ነገር በማስረጃ አስደግፎ መነጋገሩ ጥሩ ነውና ይሄ ፕራይም ሚዲያ ላይ የቀረበውን በተለይ አጼ ምኒልክን በተመለከተ ይሄ ቀደም ሲል ከመታሰቢያ ጋርም በአንከር ሚዲያ ላይ ተወያይተናል አጼ ምኒልክን እንዴት አድርገው በኦሮሞ ጽንፈኛ ይሆኑ በኦሮሞ አይደለም የኦሮሞ ማህበረሰብ በዚህ ደረጃ የሚገለጽ አይደለም ግን ጥቂት የሆኑ ቡድን የፈጠሩ የኦሮሞ ጽንፈኛ አካላት አጼ ምኒልክን እንዴት አድርገው ሲስሉ እንደነበረ ዛሬ ግን ምን እንደ በዚህ ደረጃ ትርክቱን ለመቀየር ለምን እንደፈለጉ በግልጽ የሚታወቅ ነገር የለም ለማንኛውም እስቲ በዚህ ፕራይም ሚዲያ አብይ አህመድ በሚቆጣጠረው አብይ አህመድ ፋይናንስ በሚያደርገው በመሰረተው ሚዲያ ላይ የተባለውን እንስማና እንመለሳለን ምኒልክ የኦሮሞ ጠላት እንደሆነ ስለተነገረ አብዛኛው ኦሮሞ ምኒልክንም አድዋንም ኢግኖር አድርጎት ነበር ነገር ግን ይሄ ነገር ትክክል አይደለም እውነቱን ነገር ከተባለ ምኒልክ ለኦሮሞ ህዝብ ባለውለታ ነው ምክንያቱም ቢያንስ ኦሮሚያ ምንድነው ነገር ለማግኘት የቻልነው አስቀድሞ ምኒልክ ባደረገው ዘመቻ ኢትዮጵያ ውስጥ በመጠቃለላችን ነው እንጂ ለምሳሌ አዲስ አበባ ወይም አንኮበር ላይ ብቻ ቁጭ ብሎ መሃል ላይ ቁጭ ብሎ ወደ ታይ በየአካባቢው ሲደረግ የነበረውን ኢትዮጵያን ዩናይትድ የማድረግ ስራ ባይሰራ ኖሮ እኛ ኦሮሚያን አናገኛትም ብዬ አስባለሁ አንዳንዴ ሁለተኛው ፊንፊኔን አዲስ አበባን የኢትዮጵያ ዋና ከተማ ማድረጉ ዛሬ ላይ የኦሮሞ ህዝብ የከተማው ተጠቃሚ እንዲሆን ሆኗል ለምሳሌ አዲስ አበባ ዋና ከተማን ባርዳር አድርጎት ቢሆን ኖሮስ የኢትዮጵያ ዋና ከተማ እና ትልቅ ተጠቃሚ ነበር ከዛ ሰውዬ የኦሮሞ አክቹአሊ ደረጃ ቀጥል ደረጃ የመጨረሻው መርዝ ነች አለባት ባህር ዳር ያማራ ነው አዲስ አበባ ኦሮሚያ ነው ምትልም አላት እና እሷን ጠንቀቅና ግን እኛ ገብሱን ነው የላይኛውና ሄት እና ገብሱን ነው የላይኛውን ስንመለከተው ነው እሱ መናገሩ አይደለም
የሐሰት ትርክት ሲል ይሄ ሰውዬ እንድንጠላው ተደረገናል ሲል አስታወሳቸው አዲሱ አረጋ ቂጤሳ አኖሌ እኮ በሐሰት ትርክት ነው ብሎ የተናገረ ጊዜ አንዴ እነ ጀዋር ወዲያው ካምፔን አድርገውበት ይቅርታ አስጠየቁ እዚህ ላችሁ እንደሆነ ይሄ ብቻ ሳይሆን ጀዋር ቤተ መንግስቱ ሲታደስ አብይ በስልጣን ማግስት አኩርፎ ሌንጮለታ ጋር አኖሌ ነው ሄደው አኖሌ መሄድ ብቻ አይደለም በሰጠው ቃለ ምልልስ ኤዲቲቪ የሚባለው ላይ ምንድነው ያለው ሚኒሊክ ለእናንተ ጀግና ይሆናል ለብዙዎቻችን ግን ሰይጣን ነው ብሎ እብድ ነው የሆነው ቃል በቃ እንዲተራደው ሰይጣን ናቸው ነው ያለው ይሄን ያሉት ሰዎችስ እዚህ ጋር ምን ጠይቀው ጀዋር ስል ሁሉንም ኤክስትሪሚስቶችን የጠፉ አሁን ሚኒሊክ በዚህ ደረጃ ሲሞገሱ አሁን ግን ታጥብሯል ለምን መሰለ ፋኖ እየመጣ አየው እንትናቸው ፋኖ እየመጣ ነው አሁን እንደፈለገ ይበላም ይፈቅደናል አሁን አዲሱ አረጋ ቂጤሳ እንደዛቢ ተቃውሞ አይወጣበት ለምን ፋኖ መጣ አማ ስልጣናችንን እናጣ ነው እንደፈለገ ይሁን ተብሏል ብዙ ሰዓት ያስኩኝ ወደ መትል ሂድ መታሰቢያ እንግዲህ ደረጃ ያነሳው ሐሳብ ብዙ ነገሮችን እንድናነሳ የሚያደርገን ነው የዚህ ትርክት ለውጥ የመጣው ከምን ጋር ተያይዞ ነው ደረጃ በጥሩ ሁኔታ አንስቶታል የፋኖ መምጣት ብዙ ነገር ቀይሯል በርግጥም ብዙ ነገር እንድናስብም ያደረገን ነው ያለ ነው እንዴት አየሹ ምናልባት የትርክት ለውጡ ይሄ ማዘናጋት ኮንቪንስና ኮንፊውዝ የሚሉት አካል ነው አጀንዳ እየወረወሩ በዛ አጀንዳ የተወሰኑ ቀናትን ያሰነብቱናል ከዛ ደግሞ ሌላ ያመጣሉ እንደዚህ አይነት ሳይክል ውስጥ አስገብተው ነው ወይስ ምንድነው የታየሹ የፋኖን መምጣት ፍራቻ ብቻ ነው ወይስ ሌላውን አሁን የፋኖ መምጣት ፈርተው ነው ሌሎቹ ጽንፈኞቹ ዝም ያሉት ወይስ በዚህ ጉዳይ ላይ እጃቸው እነሱም አሉበት ምክንያቱም ዝም ሊሉ የማይችሉበት በራሳቸው ውስጥ ለውስጥ በደንብ አብረው በጋራ የሚሰሩባቸው ኮመን አጀንዳዎች አሉ ልክ ነው ስልጣኑ ከኛ ይውጣ የሚባል እንቅስቃሴ እንዳለ እናቃለን መቼም ፋኖ ከሚመጣ በቃኛው እንቻቻል ብሎ ተቻችሎ ሊሆን ይችላል የሚስማሙበት አጀንዳ አለ የወንበር አጀንዳቸው ግን ሁሉ ጊዜ ለግጭት የሚቀመጥ እንደሆነ እናውቃለን ስለዚህ አሁን ወንበሩ ምንም ይቅርብንና ዋናው ስልጣችንን መጠበቅ ነው ምክንያቱም ፋኖ እየመጣብን ነው አንድ አጀንዳ ሊሆን ይችላል እኔ ግን የሚታየኝ ከዛም በላይ ነው ጠቅላላ የኢትዮጵያን እንደገና ለሁለተኛ ጊዜ የማጃጃል ሂደት ነው በዚህ ላይ ተመልከቱት አሁን በደም ክሊርሊ ስታዩት አንድ ጊዜ ግር ብሎ ሰው ሁሉ ከሚኒሊክ ይደም ወደ ሚኒሊክ ይቅደም ተመልሶ ለመምጣት ከቻለ ያ ማለት መጀመሪያውኑ ኢሹአል ነበር መጀመሪያውንም ፖለቲካ ነው ማለት ነው ፖለቲካው ቪክቲም ሆኖ በመምጣት ማለት ነው ተበድለናል እኛ ምንም በማናቀው በእኛ ዘመን ባልሆነ ነገር በማናቀው ነገር ተበድለናል ፕራዮሪታይዝድ መሆን መቻል አለብን እድል ቅድሚያ ሊሰጠን እንክብካቤ ሊሰጠን ይገባል ምክንያቱም እኛ እንዲ በታሪክ የሆነ ጊዜ ሆኖብናል የሚል ትርክት ይዞ በመምጣት በሩ ተከፍቶ ሁሉም ሰው ሰፖርት እያደረገ ወደ መንግስትነት ማማ ላይ መቀመጥ ከዛ በኋላ እዛ ከተቀመጥክም በኋላ እዛውም ቁጭ ብሎ ደግሞ ያ ቪክቲም ማይንድነት የብሶት የምናምን ነገር ደግሞ ተገልብጦ አይ ከዚህ በኋላ ደግሞ ከዚህ ወንበር ላይ ረጅም ጊዜ ሊቆይ የሚችለው የቀረውን ማህበረሰብ አንድ በበቀለው ሁለት ደግሞ ሊገዳደረኝ በማይችል ሁኔታ በመታው ነው የሚል በጣም ደፋር የሆነ እንቅስቃሴ መጀመር ነው ስለዚህ ይሄ እንዳላዋጣና ችግር ውስጥ እንደከተታቸው ሲያውቁ ወደ ኋላ ተመልሰው በኢትዮጵያዊነት ሌላው የወደደውን በመውደድ ይሄ የሚነሳውን ማህበረሰብ የማብረድ እንደገና ካድሬዎቹም አላልናችሁም እንደናንተ እኮ ዝም ብላችሁ ከናንተ ይሄው የምትሉት ነገር ሁሉ ውሸት ነው ይሄው ሚኒሊክ የሚል መንግስት ነው የመጣው እንግዲህ ይሄ አይታችሁት ከሆነ ፓተርን አለው ከተመጣ ጀምሮ እንደዚህ አይነት ነገሮች አሉ በየጊዜው ብዙ ነገር ወንጀል ውስጥ ለውስጥ ለነገ የሚተርፍ የህግ ለውጥ ምናምን ብዙ ነገር ይደረግና ወይም የትምርት ስርዓት ለውጥ ምናምን ይደረግና ሙሉ ሀገሪቷን ወደ ሌላ ነገር የሚቀይር ትውልድን የሚቀይር ትላልቅ አጀንዳዎች ከስር ይደረጉና ከላይ አንድ ሐውልት ወይም ባንዲራውን እዚህ ጋር በመትከል ወይ ምናምን በዛ ዝምናስ ብሎ ይሄን ማህበረሰብ ደሞም ተናግሯል ባንዲራውን ይዘ ኢትዮጵያ ካልክ ምንም ነገር ማድረግ ትችላለህ ዝም ይሉሃል ብዙም አይጠረጥሩም በዛ ታደነዝዛቸዋል የሚል እንቅስቃሴ አለና ይሄኛው ለኔ አንደኛው ማደዘዣ ነው ማለታቸው በጎ ነው ከልባቸው ያርግላቸው እኛ ግን ይሄን ስላሉ በኢትዮጵያ ላይ ያደረጉትን መከራ በውስጥ ለውስጥ በህግ እየቀየሩ ያሉትን ነገር አገሪቷን አፍርሶ እነሱ እየሰሯት ያለችውን ሌላዋን ማናቃትን ሀገር እንደማናቅ ሆነ ዝም እንደማንል ማሳየት አለብንና ይሄ ለኔ ማደንዘዣ ማዘናጊያና
ዝም ብለ አራዳዎች እንደሚሉት መፎገሪያ ነው እንጂ ከዛ የዘለለ ነገር አይደለም ይሄ ነው የሚታየው በዚህ ላይ ጄኒውንሊ ከታሰበ ደግሞ ብዙ ነገሮችን ማድረግ ይቻላል ጦርነት ማቆም ይቻላል ቁጭ ብሎ ከህዝብ ጋር መነጋገር ይቻላል በወንጀል የተሰሩ ነገሮች ከትምርት ስርዓቱ ጀምሮ አዲስ አበባ ላይ የሚደረገው ነገር እንቅስቃሴ ዘር ተኮር የሆኑ እንቅስቃሴዎች ብዙ አሉ በሲስተም ደረጃ መሬት ያዙ ማለት ነው እነሱን ይዘ ቁጭ አርገ ምክንያቱም ከላይ ሌላ ነገር ያሳየ ከውስጥ ሌላውን ዋናውን ነገር እየወሰድክና እየዘረፍክ እና ያጠፋለት ውልድ ነገ ምናልባት በእነሱ አስተዳደግ ይሄንን ነገር ይሰሩትን በአንድ ቀን ላይ ያጠፋ የሚችል ትውልድ እየፈራ ነው ያለው ምን ችግር ኢትዮጵያዊ አይደለም ጠላቴ ነው የሚለው ለነሱ ሌላው ቀድም ባንከርም ላይ ቢያለው ይሄ ለኛ ነው የተባለው ለኛ ነው እየተባለ ያለው ለጽንፈኛው ማህበረሰብ አይደለም ይሄ ዜና የእንተናም የፕራይም ሚዲያም ላይ ያለው እንደምታውቁት በአማርኛ ነው ስለዚህ ለኛ ነው ለኛ ይሄ ለመደንዘዝ ላለበት ማህበረሰብ ነው እንጂ ለውስጥ ለነሱ ይሄ አይነገራቸውም ኢንፋክት ተስማምተውበት ሊሆን ስለሚችልም ነው ሌላው ዝም ያለው ዝም በሉት አንድ ማለፊያ መንገድ ጀምረናል እንዲ ነው የምናረገው ሪአክት እንዳታረጉ ኢንፋክት እናንተም ጮሁ ሲባል እያነቃቸው የጮህበትን ሁኔታ ነው ያዩት ከልባቸውም ካሉትም ተመስገን ምክንያቱም መጀመሪያም ሲነሳ ቁማር መብለያ አንዳች ምክንያት ተደርጎ ስለመጣ ማለት ነው መታሰቢያ ምናልባት ደረጀን ቀደም ሲል ያነሳውን ሐሳብ ለመጋራት ያልነው የፋኖ መምጣት ብዙ ነገር አሳይቷል በሚል መጣበት መንገድ ይሄ ድል እየገፋ በተለይ አማራ ክልልን የሚሻገር ከሆነ ደግሞ ከዚህ በላይ ብዙ ነገር ልናይ እንደምችል ነው አሁን ባለው በዚች በአማራ ክልል ብቻ በሚደረገው ትግል ይኛል የተነቃነቀ ከሆነ ነገ ከነጎዲያ ትግሉ መውጣቱ አይቀርም ሌላም የኢትዮጵያ አካባቢ እንደዚሁ እንቅስቃሴዎች እየመጡ ነው ምክንያቱም የታፈነ ማህበረሰብ በርቅሶ መውጣቱ የማይቀር ነውና ነው ደረጀ ወዳንተ ልምጣና እንግዲህ ሽመልስ አብዲሳ በተደጋጋሚ ብዙ ነገር ብሏል ይሄ የሀገራዊ ምክክር ኮሚሽኑን በተመለከተ በትክክል ከሽመልስ አንደበት የወጣውን በመረጃ ምንጮች ያረጋግጥነው ነው ሁለተኛው ኮንቪንስ እና ኮንፊውዝ መሆኑን የሚያረጋግጥ መሆኑን በሚገልጽ መልኩ ነው መረጃው የወጣው ለዚህ ምንድነው ያለው እሱን እናመጣለን እንዳትሰጉ ለኦሮሞ ብልጽግና ካድሬዎች የነገራቸው ነው አዳማ ላይ የኢትዮጵያ ባንዲራ አልብሰን ኢትዮጵያ ስንላቸው እየጨፈሩ ይከተሉናል የሚል ነገር ነው ያነሳው በዚህ ደረጃ ነው ይሄ የኢትዮጵያውን የሚባለውን ራሱን በኢትዮጵያዊነት የሚገልጸውን የማህበረሰብ ክፍል ንቀቱ በዚህ ደረጃ የሚገለጽ ነው ለማንኛውም ይሄም ከዛ ያለፈ ሊሆን አይችልም እንደበፊቱ ግን ምናልባት ኢትዮጵያ ስላለ ሁላችንም ግር ብለን እንከተላለን የሚለው ነገር ሁለት ጊዜ ሞኝነት የለም መጀመሪያ እንቅፋት ይመታል ሁለተኛ ከመታ ግን እንቅፋቱ ድንጋዩ ሳይሆን አንተነ የሚለውን ቢል ማስታወስ ተገቢ ነው ስለዚህ ኢትዮጵያ ስለተባለ አይደለም እነዚህ ሰዎች ወንጀለኛ ናቸው ለፍርድ መቅረብ አለባቸው ኢትዮጵያዊነት ግን ይመለሳል ምናልባት ደረጀ ሌሎች ለዚህ ማሳያ የሚሆኑ ነገሮችን አንስተም ውይይቱን ብንቀጥል እንደው የሚገርመው ነገር ካሁን በኋላ ብለው ምን ያልተባላለ በሳይ ምን ያልተባላለ ስለ ኢትዮጵያ እንደኛኮ የደነገጥነውኮ ኢትዮጵያ ውስጥ የብሔር ጭቆና አለ ወይ የሚለው ራሱ አጠራጣሪ ነው ብለው የኢትዮጵያዊን ትርክት ባለፈው እንደተናገርኩት ለማና አቢስ ያቀነቅኑት ኢትዮጵያዊነት ሱስ ነው ይያሉ ያቀነቅኑት ጊዜ ያኔ እኮ ነው እንዴ ምን አይነት እንዴ ከናዝሬት መልካም ነገር ሊወጣ ይችላልን አልኛም እንዴ ከህዋት ያዴግ እንዲህ አይነት ሐሳብ ያላቸው ሰዎች ሊወጡ ይችላሉ ብለን ነው ያኔ እንትን ያደረግነው ኢቭን ይሄን እንኳን በሚያደርጉበት ሰዓት ላይ ለኢትዮጵያ ሰንደቅ ዓላማ ያላቸው አመለካከት እስካሁን አልተቀየረም በጣም ከሚገርመኝ ነገር ማለት ነው ለኢትዮጵያ ሰንደቅ ዓላማ ያላቸውን አመለካከት ሁላችንም እናውቀዋለን ሌላው ቀርቶ ሸለምን እንኳን ያሏቸው የመከላከያ ክብር አባል ብለው ሜዳሊያ አርገውላቸው በሚቀጥለው ቀን ሲጋብዟቸው ሌላውን ከነጠላ ላይ እየተቀደደ ባንዲራ መቃጠሉ በደመራው በመስቀሉ ላይ በገና ላይ በጥምቀት ላይ መታየት የለበትም ተብሎ የተደረገው አይተነዋል እነሱን እንኳን ይሄ አረንጓዴ ቢጫ ቀይ ሜዳሊያ ይዛቸው አትገቡም ያሏቸው ማግስቱ እንኳን ሌላውን ተራው ህዝብ ማለት በጣም ነው የጠሏት ሽመልስ አብዲሳ ሁሉ ያያቸው አንዳንዴ መለስ ዜናዊ የሚላቸው ተቸካይ የሚለው ነገር አለ መጥፎ እንትን ሞኝ ይላል እንቢ ብሎ ይራታል እንቢ ብሎ ይባላል በአንድ ነገር ላይ ከበላ ሁሌ በዛው ነው የሚሄዱት የዛሬ 5 ዓመት አዋጭ ነበር ይሄ መንገድ ይሄን ብለው ብዙ ሳይቆዩ ነው ሽመልስ አብዲሳ ሰበርናቸው ያሉ ስለ ኢትዮጵያዊነት ነገር መርጠናቸው ሰበርናቸው አከርካሪያቸው ነው አንግጸን መተን
ተቀብለን ተሸክመው አንግሰን ስል ምንድነው በህዝብ መስዋዕትነት ነው እነሱ ጨድ ሆነ የመጡት ህዝብ በከፈለው መስዋዕትነት የኦሮሞ ህዝብ የአማራ ህዝብ የጉራጌ ህዝብ የአፋር ህዝብ ሁሉም ወጣቶች ስንት ነኢሳት ስንት መስዋዕትነት በተከፈለበት ትግል ላፍ አድርገው መጥተው ንገሱ ደና ነገር መጥቶልናል በእውነት ከናዝሬት መልካም ነገር ሊወጣ ይችላልን ብለን አጥተናቸው ማለት ነፍጠኛውን አከርካሪው ሰብረናል በሰበረብን ቦታ ብለው ወዲያው ነው የነገሩ ብዙ እንኳን ቆየም ማለት ነው ስለዚህ አሁን እየሄደ ያለው ተመሳሳይ ትርክት ነው አሁን የተቆጣው ህዝብ የትኛው እንደሆነ አውቀውታል እነሱ ስልጣን ላይ ያወጣቸው ኢህአዴግን ሲፈሩ ከነበረው ኢህአዴግ ከህወሓት በትር አድርጎ ያወጣቸው የኃይል ነበር ያን ኃይል እንዳስቀየሙት ገብቷቸዋል አማራ ክልል በተለይ የተነሳው ከዳር እስከ ዳር ያለው አመጽ አብይ በደንብ ገብቷቸው ሰሞኑን አድዋን መረቅን ሲሉ 00 ያሉት ተመልከተ እኛን እንኳን ባታመሰግኑ የተሰራውን ስራ አመስግኑ እስከማለት ነው ሰው እንደጥላቸው ገብቷል እዚህ ድረስ ደርሷል ደስ የሚል ይሄ ነው አዲስ አበባ ያው ሰሞኑን መረጃ ደርሶኛል ትናንትም አንድ ጽሁፍ አለ ነገ ወይ ዛሬ አቀርባለሁ ብያለሁ ዘዘኛለ ሰው እንኳን ስለ አድዋ ሊያወራው ስለሰሩት ማለት ነው የኢትዮጵያ ህዝብ ሲነቃበስ ከዚህ ድረስ ነው ለመስል ያለውን ነገር ሰጣቸው ሰኔ 16 ቀን ፈንጅ ሲወረወርባቸው ፈንጁን ተቀለበላቸው ሆስፒታል የተኛው ልጅ ፈንጅ ተመቶት የጠየቀው ጠቅላይ ሚኒስትሩ ተርፈዋል ብሎ ነው የጠየቀው እግሩ ተቆርጦ እኮ ነው የኛ ሰው ሲወድ እስከዚህ ድረስ ነው እሳቸውን አላገኛቸውም ተባለ ያ ልጅ የሚያስታውስ ነው የለም ይሄን ባደረገ ማግስት እኛም ተውናቸውና ያኔ ታውረን ስለነበረ ፓርላማ ላይ ቀርበው ወታደሮች ቤተ መንግስት መጥተው ጠቅላይ ሚኒስትሩ ተነካብለው እኮ ከቡራዮና ከማን ደጋፊዎች ይመጡ ነበር ያሳዝ ከቧቸው አዲስ አበባ ህዝብ የአዲስ አበባ ደጋፊዎች አይደሉም እንዴ ተመረገ ዘረኝነት በጣም መጥፎ ነው የፈለገ ያህል ፍቅር ብትሰጠው የፈለገ ያህል ድጋፍ ብትሰጠው አያቀርብም እንደተጠራጠረ ይኖራል ያ ነገር ነው እየሆነ ያለው እየተመለከተ ያለውና ሽመልስ አብዲሳ ያለው አንተ ወደ አንተ ስመጣ ይሄንን ነው ያለው ያን ጊዜ የዛሬ 5 ዓመት በዚህ ለክተነዋል ይሄን ህዝብ ኢትዮጵያ ብለን አንጥተነዋል እንደው ምንድነው ያሉት በዋርካውን ገንድሰን በቋጥኛ እንደነግጥም ያለ አንድ የወዴድ ብልጽግና አመራር ሰምቻለሁ ያኔ ህወሓት የተባለው ህወሓት ጦርነት አጥቶስሙ ያሸነፈው አሁን ማዚያ አማራ ክልል ተነሳው አመጽ ግድ የለም ማለት ነገር ግን ያላወቁት ነገር ህወሓትም ያሸነፈው ብልጽግና ለመሆኑን ራሱ አለመረዳታቸው ህወሓትን ያሸነፈው ማን እንደሆነ ሁላችንም እናውቀዋለን ህዝብ ነው ያሸነፈው ህዝብ ዝም ቢል ኖሮ ህወሓት እንደነበረው መታጠቅ እንደነበረው ሂደት ብልጽግናን በጭንቅላቱ አፈር ያስበላው ነበር ነገር ግን ሁሌም ህዝብን ያሰለፈ አይደል ነው አሸናፊ የሚሆነው ለዚህ ነው ብልጽግና ያሸነፈው ድሮን ስለታጠቀ አይደለም ብልጽግና ያሸነፈው ቱርክና ኤሚሬት ስለረዱት አይደለም ኤላሰ ኢቭን ኤርትራ ተዋደች በዛ ያ ብቻ አይደለም ብልጽግና ያሸነፈው ወይ አብይ አህመድ ያሸነፈው እምነት ያላጣበት ማህበረሰብ ከውጭም ከሀገር ውስጥም ስለተረባረበ ሁሌም ደጀን የሆነ ህዝብ ያለው ኃይል ነው የሚያሸንፈው አሁንም ለዚህ ነው ምንድነው ለምንድነው በሁለት ሳምንት እናንበረክከዋለን ያሉትን የፋኑን ኃይል ውሃ በውሃ ያሰኛቸው ለምንድነው ሱሪያቸውን ያረጠሙ ለምንድነው በስድስተኛው ፍርክካቸውን ያወጣው መልሱ ቀላል ነው ፋኖ ጥቂት ሶፊስቲኬትድ የሆነ መሳሪያ ስላለው ነው ሞደርን ስላዳ አይደለም ፋኖ ከማን ጋር ስለቆመ ነው ከህዝብ ጋር ስለቆመ ነው ህዝባዊ ስለሆነ ነው የህዝብን ትግል በታንክ አጨፈንቀው በድሮ ናቸው ስለዚህ ያሸንፋቸው ይላል እና ምን ለማለት ነው ያኔ ከህዝብ ጋር ስለነበሩ ሁለት ስለበሰላቸው ተወጣቸው አዲስ ስለነበር 27 ዓመት ደንቁረን ስለነበር ሀገሪቷ የሚሉ መሪዎች ነበሩ እንደመደስ ኢትዮጵያ ብለው የማይጠሩ ነበር እና በይችን ስስብል ተጠቅመው ኢትዮጵያዬ እምዬ አስተውሳለሁ ፍራንክፈርት አጠገባቸው ነበር እምዬ ኢትዮጵያ ባንገት ይመጣ እያሉ አማለሉ ኢትዮጵያ ይሄን አይነት መሪ መጣላት አለቀስን ብዙ ነገር አደረገ ያን ነገር ዛሬ ሽመልስ አብዲሳ ሞኝ ምን ብሎ ይደራ እንቢ ብሎ ያው ታክቲክ አሁንም የሚሰራ ይመስላችሁ ዛሬም ባንዲራውን ስናወለበልበው ዛሬም አድዋ ስንል ዛሬም ፕሮጀክቱን ስናሳየው መልሰን እናሰልፈዋለን የሚል ነው ማሰብ መብታቸው ነው የኢትዮጵያ ህዝብ ግን እንደምንሰማው ሁላችን አብዛኛው ነው ማለት ከካድሬዎቹ በስተቀር ከሌሎቹ በስተቀር በዚህ ጉዳይ ላይ ራሱ ያጨበጨበ ነው ሌላው ቀርቶ እነሱም አውቀውት አዲስ አበባ ህዝብ በተመረቀበት ሰዓት ላይ 00 ፕሮጀክት ፈርተው
በስናይፐር ነበር የሚጠበቀው ዘግተውትና እንዴ አድዋን የሚመርቀው ጣሊያን ነው እንዴ ነበር ያሉት እስከዛ ድረስ ነው የደረሱት እንደዚህ አይነት ነገር ነው የሆነውና ካሁን በኋላ ሌላ መንገድ ቢፈልጉ ቅድም መታሰቢያ ጥሩ ጠቁማለች እውነት ከሆነ ለውጣቸው እስኪ ጦርነት አቆሙ ያሳዩ በባንዲራ ስም ህዝብ አይጨፍጭፉ የኢትዮጵያ ሰንደቅ ዓላማ ከፊት የሚጠሉትን ሰንደቅ ዓላማ ወታደር መኪና ኦራል መኪና ፊት አድርገው የመራዊ እናቶችን እስኪያጨፍጭፉ እስኪ ጭፍጨፋቸውን ያቆሙ ዝርፊያ ያካሄዱ ያሉትን በባንዲራ ስም እየተዘረፈ ነው ያማራ ህዝብ በሰንደቅ ዓላማው ከፊት አለ ኦራሉ መካከል እየገቡ ያንገት አብል እየወሰዱ ነው ቅድም ዳር የጣት ቀለበት እየወሰዱ ነው መጀመሪያ በዚህ በላይኛው ከላይ ባለው ነገር በቅኔ ማህሌቱ መታደል አቆመናል ላይላዩን ያየን አለባበሱ ያየን ውስጡን ነው የምንፈልገው ውስጡ መቅደሱ ንጹህ ነው ወይ ውስጡ ደህና ነው ከውስጥ ያለውን ነገር ነው የምንመለከተውና ባካውንስ በኋላ ኢትዮጵያ ህዝብ የሚታደል አይመስለኝም ሰግናለሁ ደረጀ መታሰቢያ እንግዲህ በዚህ ጉዳይ ላይ ምናልባት የማጠቃለያ ሐሳብ ካለሽ ከዚህ በኋላ የኢትዮጵያ ህዝብ በአብይ ማደንዘዣ ትርክቶች ሀገሩን አሳልፎ የሚሰጥ አይደለም ያለፉት 5 ዓመታት ከበቂ በላይ ናቸው እንደውም በጣም ተዘግይቷል በጣም ሀገሪቱ በጣም ከባድ ዋጋን የከፈለችው ይሄን ሰውዬ በተግባር ሳናየው በቃል ብቻ ተከትለነው ሀገሪቱን እንደዚህ አይነት መከራ ትልቅ አደጋ ውስጥ ለናታል ከዚህ በኋላ እውነት ለመናገር ምንም አይነት እድል የሚሰጥ ህዝብ አይደለም ቀደም ሲል አንቺ እንዳልሹም ደረጀም እንዳጠናከረው ኢትዮጵያ ውስጥ ብዙ በአብይ አህመድ የተበላሹ ነገሮች አሉ ከቀላሉ ጀምሮ ማስተካከል አለበት መጀመሪያ አማራ ክልል ላይ የከፈተውን ጦርነት ማቆም ይሄ አዲስ አበባ ላይ የዘረጋውን ህዝቡን በግድ ያኔ ህዝብ ጮሆኖ የባንዲራና የህዝብ መዝሙር ጉዳይ የቀረው ለዛውም የህዝብ መዝሙሩ ኢትዮጵያን የሚወክስ ታሪክን የሚወክስ የህዝብ መዝሙር ኢትዮጵያዊነትን የማይገነባ ቁርሾ የሚያተርፍ የህዝብ መዝሙር ካልዘመራችሁ አለበለዚያ ራሱ ጠቅላይ ሚኒስትሩ ፓርላማ ላይ ኦሮሞ ጠል ነው የአዲስ አበባ ህዝብ ብሎ በይፋ ትልቅ አደጋ ያለው ንግግር ያደረገበት ነው በማግስቱ ወለጋ ላይ ወደ 400 የሚጠጋ ሰው ያለቀበት ክስተት የተፈጸመው ጠቅላይ ሚኒስትሩ አዲስ አበባ ኦሮሞ ጠል ነው ካለ በኋላ ነው ስለዚህ ብዙ ነገሮች ሆነናል ኢትዮጵያ በዘመናት ያልሆነችውን በዚህ 5-6 ዓመት ውስጥ ብዙ አደጋ አይታለችና ከዚህ በኋላ የሚታለል የለም ምናልባት ለዚህ ማጠቃለያ ሐሳብ ሲጭና ወደሚቀጥለው ርዕስ ሄዳለሁ እኔ እንኳን ብዙ ነገር ይዘው ሊመጡ ይችላሉ አሁን አልሞት ባይ ተጋዳይ ሆነዋል እንደው በቃ የመጨረሻው ደረጃ ላይ መድረሳቸውን አውቀዋል እንደምታውቁት 5 ዓመት ለአንድ መንግስት በቂ አይደለም በ5 ዓመት ውስጥ በዚህ ደረጃ መጠላት በዚህ ደረጃ መወጋት ያ ማለት ምን ያህል ተንደርድረው ወደ ጦሮጦሱ እንደገቡ የሚያሳይ ነው የኢትዮጵያ ህዝብ ብዙ መንግስታትን ታግሷል ብዙ ችሎ አልፏል እነዚህ የማይቻሉ ለትግስትም የማይበቁ አደገኞች መሆኑን ሲያውቅ ጫካ ገብቷል በውስጥም ያለው መሮታል በአጠቃላይ ሀገር ማስተዳደር አይደለም እኔ እንጃ ቤተሰብ ማስተዳደር ከቻሉ ዛ አካባቢ ያሉ ሰዎች እኔ በጣም ይገርመኛል ምክንያቱም በጭፍን አይምሮ በህልም በሌላ አይዲዮሎጂ ወይም በማናቀው ምናልባት ደጋግም የሚለው የማናቀው የእምነት ይሁን የሆነ አይዲዮሎጂ ተከታይ መሆን መቻል አለባቸው ምክንያቱም ኢትዮጵያዊነትን መጥላት ብቻ አይደለም ኤኒ ዲሲፕሊን ለሰዎች ጥሩ መርህ ሊያመጣ የሚችለውን የሃይማኖት ተቋማት ሁሉ መሰባበር መምታት ነው የሚፈልጉት ማየት የሚፈልጉት የተብለጨለጨ የተወሰነ ነገር ማየት ፈልጋሉ ደም መፍሰስን እንደ ተራ የዕለት ተዕለት ኑሯቸው ስራ አድርጎ ያያዙት ነው ስለዚህ ከዚህ በኋላ እነዚህ ሰዎች ይቀየራሉ በዚህ ይመጣሉ በዚህ ቢመጡ እንደው የተጠየቁትን ነገር ራሱ ቢያደርጉ ኦሬዲ ከፊታቸው ጋራ የተሳለ በጣም መጥፎ ስዕል አለ ከኢትዮጵያ ህዝብ ጋራ አምቢያምስቱ ዓመት የስደት የመፈናቀል የረሃብ የግድያ በጣም አጸያፊና በኢትዮጵያ ታሪክ ላይ ታይቶ የማይታወቁ ዘግናኝ ነገሮች በፊታቸው ላይ ተስሏል በእነዚህ ሰዎች ላይ ስለዚህ እንደው እናንተ ያላችሁት የፈለገ ነገር ይሁን እንቀየር እንኳን ቢል የኢትዮጵያ ህዝብ ከዚህ በኋላ በተለይ በአብዛኛው የሚጠቀመው አለ በካድሬነት እንጀራ የሚበላበት አለ የሚጠቀመው አለ አይነሱ ሲኖሩ ነው እኔ ደግሞ ደስ የሚለኝ የሚል ይኖራል በአብዛኛው ግን መከራ እየከፈለ ያለው ከፊቱ ዞር እንዲሉለት የሚፈልግ ነው የሚመስለኝ እና እነዚህ ሰዎች ከዚህ በኋላ ከኢትዮጵያ ህዝብ ጋር ለመታረቅ ከፈለጉ ከኢትዮጵያ ህዝብ ፊት ላይ መዞር ነው ያለባቸው ነገር ግን ይሄ መቼ ይመጣል እንዴት ይመጣል የሚለው ስራ ይፈልጋል
ሁልጊዜም ሰዎችን ከፊታችን ማስወገድ እንፈልጋለን በተለይ በጣም መጥፎ ነገር መጥፎ ግፍ የሰሩ ስማቸው እንዳይነሳ የሚያደርግ በጣም ከባድ ግፍ የሰሩ ሰዎች ከፊታችን ዞር እንዲሉ እንፈልጋለን ነገር ግን የሚተካውንም ማዘጋጀት ያስፈልጋል የኢትዮጵያ ሕዝብ ለለውጥ መዘጋጀት መቻል ያለበት ይመስለኛል በጫካ የሚታገለው በየትኛውም ያለው እንቅስቃሴ ለለውጥ እንጂ ከዚህ በኋላ እነዚህ ሰዎች አይተው በሁሉም ዘርፍ እየባሰባቸው ከሰይጣንን ያስናቁ የመጡ ሰዎችን ከዚህ በኋላ ተቀይረው ወይም ተሻሽለው ወይም ያለውን ነገር ሰፋፍተው በተለይ ካድሬዎች እንዲ ሊሰፋፋቸው ይፈልጋሉ እኔ አንዳንዴ እኮ ለካድሬም እኮ ማይመች መንግስት ነው በየቀኑ የሚሰሯቸው ነገሮች ህዝብን ከቁብ የማይቆጥሩ ህዝብን የናቁ ኢምፓክት ህዝብን የመበቀል መንፈስ ይዘው መተው በየቀኑ ደም ሲያፈሱና ይሄን ሁሉ ህፃናትና እናቶች ሲያቀር ሲያስለቅሱ ለካድሬም አይመችም እንግዲህ በምን ደጋረግ እንኳን ገደሉ እንዲናቸው ብለው ጨረሱ ምክንያቶችን ሁሉ ሰዎች የሚገደሉት ይሄን በማድረጋቸው ነው ብለው ጨረሱ ግን ሰዎች ሁሉ ተገድለው ደግሞ እስኪያልቋን ተጠብቅም ስለዚህ እነዚህን ሰዎች ከኢትዮጵያ ህዝብ ከኢትዮጵያ ጫንቃ ላይ የማንሳቱ ሂደት በደንብ ተደርጎ ሊታሰብበት ይገባል በየነ ማስበው እንጂ ከዚህ በኋላ ራሳቸው አጼ ሚኒሊክን ሆኜ ልምጣ እንኳን ቢል የኢትዮጵያ ሕዝብ የሚቀበለው አይመስለው ምክንያቱም በአጼ ሚኒሊክ ላይ የተሰራው ሞገስና ክብር እሱ ላይ የለም ተገፋል ዛላ ያለው ደም ነው ስደት ነው መፈናቀል ነው መከራ ነውና ብዙ ሰዎች ባይሆን ሰዓት ድሮ የሚጸልዩለት በተለይ ለጠቅላይ ሚኒስትሩ የሚጸልዩለት ሰዎች ማየት እንደማይችሉ ታውቃላችሁ አይደል ማየት አይችሉ ብዙዎቹ በጣም ብዙ ቁስል ነው ብዙ ህመም ነው ያለባቸው ስለዚህ እነዚህ ሰዎች ውለታ መስራት ከፈለጉ ደግ ሆነው እኛ እናንተ የምትሉትን እንሰማለን ኢትዮጵያን አንድነትና ደህንነቷን እንጠብቃለን ሀገሪቷ እንድትቀጥል እንፈልጋለን ካሉ ይውረዱ ስልጣኑን ይልቀቁ ባይ ነኝ አመሰግናለሁ መታሰቢያ ደረጀ እንግዲህ ወደ ሌላው ርዕሰ ጉዳይ እንሄዳለን ምናልባት አንድ የጥንቃቄና አንድ መረጃ ለመግለጽ ያልነው ጥንቃቄው ደረጀ በደሬ ኒውስ ላይ የቀረበው መረጃ የአረጋ ከበደን ቪኤት መኪና የተመለከተ ነው ዜናው በርግጥም ደረጀ ያቀረበው ዜና ትክክለኛ ዜና መሆኑን አረጋግጠው ነገር ግን ጥንቃቄ እንዲደረግ ነው አንዳንዴ ጂፒኤስ ይኖራል እንዲህ አይነት ተሽከርካሪዎች ምናልባት ፋኖች ይህን ተሽከርካሪ በተቻለ አቅም ምርመራ ፍተሻ አድርገው መጠቀም የሚገባቸው ከሆነም ዝም ብሎ እንዳይጠቀሙ ነው በጣም በብዙ ሶፊስቲኬትድ የሆነ በጣም ዘመናዊ በሆነ መልኩ መከታተያ የሚሆን እንደ ጂፒኤስ አይነቶችን ሊገጥሙ ስለሚችሉ ተገጥሞለትም እንደሚሆን ይገመታልና ያንን ጥንቃቄ እንዲያደርጉ ነው መልእክት የመጣው ሌላው በአዋሽ አርባ ታስረው የሚገኙ ጋዜጠኞች ፖለቲከኞች ዛሬ በዛ አካባቢ በደረሰ የንፋስ ተቀላቅሎ የጣለ አንድ ዝናብ ነበረ በዛም ምክንያት ጉዳት ደርሶባቸዋል የሚል ነው ጋዜጠኛ በላይ ማናየን ጨምሮ በዛ የሚገኙ ፖለቲከኞች የአክቲቪስቶች ጭምር ጉዳት እንደደረሰባቸውና ወደ ሕክምና ቦታ እንደተወሰዱ ተሰምቷል ይሄ መረጃ አሁን የመጣ ነው እንግዲህ ደረጀ ወደ ሌላው ርዕሰ ጉዳይ እንሄዳለን ተመሳሳይ ነው ከዚህም ብዙ የሚርቅ አይደለም ከአድዋው ጋርም ተገናኝቶ የመጣ ነው የአድዋ በዓል ላይ በተለይም ደግሞ አንዳንድ ወገኖች ይሄ ብልጭልጭ ነገሮች አብይ ሲሰራ እሱን እየተመለከቱ ትልቁን ኢትዮጵያ ወደ አደጋ ውስጥ መግባቷን እንድንዘነጋው የሚፈልጉ የሱ ደጋፊዎች ብቻ አይደሉም አሁን እዚህ ጋር ምናልባት መውቀስም ካለብን ሌሎችም አሉ የተቋሚ ፖለቲካ ፓርቲዎች የምናቃቸው የሆነ ነገር ብልጭልጭ ነገር ሲሰራ ሁሉም ነገር ትተው ግዴለም የሰው የጥሩ ስራ እየሰራ ነውና አንዳንዴ ለምስጋና ንፉጋኑን የሚውሉ እንዲህ አይነትም ማስተሳሰብ አገሪቱን ያቀጨጫት ነው ይሄንንም ነገር መዋጋት መቻል አለብን አሁን ከአድዋ በዓል ጋር ተያይዞ ከአድዋ ሙዚየም ጋር ተያይዞ የመጣ ብዙ ወቀሳ አለ እኛ ላይ በተለይ ከደጋፊ ናቸው የትግሉ ደጋፊ ናቸው ከምንላቸው ጨምሮ እንደዚህ አይነት ነገር ሲሰራማ አንዳንዴ ለምስጋና ማፋችንን እንደው ባንዘጋ ጥሩ ነው የሚሉ ወገኖች አሉና እንደው በዚህ ላይ አስተያየት ብንሰጥበት ይሄ ነገር ለምስጋና እንደው የሚያበቃ ስራ ነው ወይ ትልቁን ኢትዮጵያዊነትን ያጠፋ ኢትዮጵያንን እየገደለ እንዲህ አይነት ነገር ስላቆመ ያንን ነገር እንተው መደበቂያ ይሆነው ብለን ምን ተወው ጉዳይ ነው ወይ እንዴት አሁን እኮ ይሄን እኮ ኢኮኖሚያዊ ፋይዳውና ለምሳሌ ብዙ ጊዜ ፕራዮሪቲ ቅድሚያ የሚሰጠው ነገር እኛ እናውቀው እኔ ከሰው ልጅ በላይ የለም በዚህ ምድር ላይ ውድ ዋጋ ያለው ከሰው ልጅ በላይ ሀብት የለም ዲል ካርኔጌ ተፈጥሮ ከሰጠች ጸጋ አንዷን በሚሊዮን ዶላር አትሸጣትም ይላሉ
ማለት ጥርስ አሁን መሳይ አንድ አይንህን ሚሊዮን ዶላር ትሸጣለህ አንዷን አይንህን ተጸጋ አትሸጥም ወይም አፍንጫህን 2 ሚሊዮን ዶላር አትሸጠውም ተቆርጦ የሰው ልጅ አንዱ አካል ሙሉ አይደለም አንዱ አካል በዋጋ አይተመንም እንኳን ሙሉ ህይወት እኔ ቅድሚያ መስጠው ለሰው ልጅ ነገር ነው የምሰጠው ልማትም ቢሆን የሰው ልጅ ስታለማው ከድህነት ስታላቀቀው እሱ ነው እንዲያለማ የምታረገው ድሆችን እያሳደድክ ምን እያደረክ እዛ ላይ በተሰራ ተንጋለው ቢተፉ ተመልሰው ባፉ ነው ህሊናው ካለ የሰው ልጅ ላይ ነው ልማት የሚሰራው people oriented development ስትራቴጂ ነው ምናምን ይሉታል ኢኮኖሚስቶች ሰውን ከድህነቱ ታላቅቀዋለህ እዛ ላይ ማተኮር አለብህ በተረፈ ቆሻሻን ከምረህ ከላይ ተሸፍነው ስትል ገመናው መገልጦ አይቀርም አሁን እስኪ እነዚህ ሰዎች እንደዚህ ያልካቸው ምትሉ ሰዎች ስለሱ ናውራ ስለ መርአዊ ናውራ ሰው ከሆነ 200 ሰዎች አስፋልት ዳር ተጨፍጭፎ ደም እየፈሰሰ ነው የአድዋ ብልጭልጭ ፕሮጀክት ይሄን ይሸፍነዋል በዋጋ ሲተምነዋል ላምባገነኖችና ለሰው ነፍስ ግድ ከሌላቸው በስተቀር ህሊና ላለው ሰው በምንድነው ይሄን የምንሸፍነው እስኪ በብልጭልጩ ነገር ለዚህ ነው ያልኩት ተሳስተው የመንግስት ሚዲያዎችና ደጋፊዎቻቸው ስለ መርአዊ ያላወሩም እና እንዘን እንደሰት ምንድነው ይሆነ ያለው ቅድሚያ የሚሰጠው ነገር ምንድነው ነው ሁለት እነዚህ የሚሰሩ ፕሮጀክቶች ኢኮኖሚ ፋይዳቸው ምንድነው መለስ ዜናዊን አንዴ ኮወደርኩት ነገር እንደው መንገድ የነሱ ይሻል ነበር ኢንፍራስትራክቸር ላይ መንገድ ምናምን ይሰራል መንገድ ጥሩ ነው ለኢኮኖሚ ያለው ያም ሆኖ አዲስ አበባ ህንጻ በዛበትና አይተው ከሆነ መለስ በመጨረሻው ላይ አንዴ ኮንፌረንስ አድርጎ ነበር ደነገጥና አለ አዲስ አበባ በሙሉ ህንጻ ነው አለ ከዳር እስከ ዳር ህንጻ ነው ከነዚህ ሁሉ ህንጻዎች ከሚያማምሩ ህንጻዎች ግን 1 ሊትር ዘይት አናመርትም ማለት ደነገጥ ምን ነበር ኢትዮጵያ ነጋዴ ህንጻ እየሰራ ቀለም እየቀባ ማከራት ምርት የለም ኢትዮጵያ ውስጥ የሚመረት ነገር የሚመጣ ነገር የለም እዛ ላይ ሆነና ኢኮኖሚው ባለበት እንቦጭ አለ አብይ የሚሰራቸው ኢኮኖሚያዊ ፋይዳቸው ምንድነው ብለን እንወስዳቸው ሪዞርት ሆቴል እንደዚህ ነገሮች ማን ነው የሚዝናናባቸው ጥቂቶች ናቸው ብዙሃኑ የኢትዮጵያ ህዝብ ከድህነት የሚያወጡ ናቸው አይወጡት እዛው ጋር ናቸው ገንዘቡ ምንድነው የሚያመጡት ቱሪስትና ባለሀብት ያመጣሉ ቱሪስት ደግሞ የሚመጣው ምንድነው ሰላም ሲኖር ቅድሚያ ያቆላውቅ ነው ኃይሌ ገብረስላሴ ምን አለ ከ3 ቀን በፊት የኛን ሆቴል አለ ከሚሊዮን በአመት በፊት የጠፋው ዳይኖሰርስ ኢትዮጵያ ውስጥ ተገኝቷል ብትል የሚመጣ የለም ሰላም እስከሌለ ብዙ ሆቴሎች እየተዘጉ ነው እየከሰሩ የለም ቅድሚያ የሚሰጠው ነገር እንዳገር ነው ማሰብ ያለብን እንዴ አንድ ነገር አቁመ የተለጨለጨ ደስ ይላል አመስግኑት ኦኬ ያምራልሽ አለቀ ዜን ምንድነው ማን ነው የሚጎበኘው ማን ነው የሚመጣው እንዴት ነው ገቢ የሚያመጣው እንዴት ነው ሀገርን የሚያላቅቀው ቁጭ ድህነታችን ሊቆጨን ይገባል ቲሞቴ የተባለው ዩጋንዳዊ ጸሐፊ አንዴ እንደተናገረው በርግጥ መራባችንን አይተው ገረመው ኢትዮጵያን ቅድም መታሰቢያ ያስታነሰው ነበር ባበርገዴ በብዙ ቦታ እነዚህ ናቸው እንዴ ጣሊያን ያሸነፉት አለ ጋዜጣ ላይ ጽፎ ነው ጣሊያንን ካሸነፉት እንዴት ራብ አሸነፋቸው አሁን አለ አይገራችሁ ያኔ አባቶቻችን በኋላ ቀር ዘመን ጣሊያንን አንበረከኩት በዚህ ትውልድ ላይ ግን ራብንም አሸነፍ አልቻሉም እነዛ ጣሊያን ያሸነፉ ጃይንት የሆነ ህዝብ እንዴት ነው ራብ ማሸነፍ ያቃታቸው ዋናው ነገር ይሄ ነው ሊቆጨን የሚገባው ታሪካችን ይኑር ይዘከር መልካም ነው ነገር ግን የፈለገ የተብለጨለጨ ነገር ሸገር ፓርክ ጨበራ ጩርጩራ ምናምን ሰላም እስከሌለ ድረስ የሚፈጥረው ነገር የለም ሁለት ቅድሚያ የሚሰጠው ጦርነት ላይ ካፒታል ፕሮጀክቶች ታጥፈው ለጦርነት ይውላሉ የሚል መሪ ባለበት አስፈላጊ ሆኖ ከተገኘ ብሎ የሚናገር መሪ ነው ያለው ይሄን ሳትቀርፍ ምንድነው ሰራው እንደምትለኝ ማንስ ነው የሚጎበኛቸው ማንስ ነው የሚያያቸው ምንስ ነው ገቢ የሚያመጡት አንድ ኢኮኖሚ ፋይዳቸው ብዙም አይደለም እንዲህ አይነት ፕሮጀክት ሀብት አይጨምሩ ይበላሉ እንጂ አንዱ ኪስ ወደ አንዱ ኪስ ይላል እንጂ ሁለት እንደነገርኩ ኢንቨስተርና ቱሪስት እንኳን እንዳይመጣ ሌላ ነገር እንዳይመጣ ሰላም የለም ባገሪቱ
አው ደረጃ ምናልባት ጥያቄን አግኝተው ከሆነ ይሄ በጣም ቀላል እውነት ለሁላችንም በአይናችን ላይ የሚታይ ጡጦ ላልጣለ ህፃን ግልጽ የሆነ እውነት እያለ እነዚህ ስለ ዲሞክራሲ ያኔ ሲታገሉ የነበሩት ህዋትን በግራና በቀኝ ሰንገው ኢትዮጵያ ነፃነት መብት ተነፈገች ብለው ሲታገሉ የነበሩ ጭምር ዛሬ እነዚህ ነገሮች ሲሰሩ ግን ያን ሁሉ ትተው ለምስጋና አፋቸው የተሞላው ምንድነው የተሰበረው ነገር እነዚህ ሰዎች ጋር ያኔ ሲያደርጉ የነበረው ትግልና አሁን ምንድነው ልዩነቱ ነው እሱማ ምን ግልጽ እኮ ነው እንትና ካሁን በፊት ተናገር ያለው እንትና ጥሩ አነጋገር ሲናገር ሰምቻለሁ አንድ ሰለሞን ነው ማን ይባል ተንታይ ብዙ ጎበዝ ልጅ ነው አንተ እንደውም አንዴ ግዳ አድርገው ነበር ጥሩ ነገር ተናግሯልና የህያ ሌባዋን ታሪክ አይታታል ሰምታ ታስታውሳለህ አህያ ለመስረቅ በሚሄዱበት ጊዜ ገጠር ላይ ይላል የህያ ሌባዎች ሁሌ ቅቤ ይዘው ይሄዳሉ ቅቤ በእጃቸው ይዘው ሄዱና ምን ያደርጋሉ ነው ያለው ቅቤውን መቀመጫቸው ላይ እንዲያረጉበት ነው አህያ ይጇሊ በሚጮህበት ጊዜ እንትኑ ይወጣጥራል ብሎ ነው ይሄ መወጠር ስላለበት እንዳይጮህ አህያው ሰርቁት መቀመጫው ላይ ይቀቡታል ስለዚህ በጮህ አይችልም ያኔ ምን ስለሆነ ስለተቀባ ቅቤ እንትን ይላል መጮሁ ለማለት አይዝደትም ቅቤው አንሸራተዋል እነዚህ ሰዎች ምን ሆነው አልካልከኝ እሱ መልስ ነው መልስ ቅቤ ተቀብተዋል መቀመጫቸው አይጮሁም አሁን ስለ ህዝብ ብሶት ስለ ህዝብ ተገደለ በራይ ተጨፈጨፈ ሌላው ይቀርብ የአማራ ብሔራዊ ንቅናቄ ወዳጆቻችን ናቸው አብረን በመራዊ ላይ አንድ ነገር ላይ እንደው መሳይ እንደ ሁላችሁ ተሳስቡት ስለ መራዊ ሌላው ቀርቶ እነዚህ የውጭ ሀገር አምባሳደሮች የአውሮፓ ሀገራዊና አጉራዊ ተቋማት የውጭ መገናኛ ብዙሃን መግለጫ ያወጡ ባሉበት ሰዓት እነሱም ኮንም ኮባል አይተበቅባቸውም እኮ በመራዊ የተፈጸመው ጭፍጨፋ ያሳዝነናል ገለልተኛ ምርመራ ይደረግ የሚል መግለጫ ቁራጭ ወረቀት ያጣሉ ሌሎቹ ተቋሚ ፓርቲ የሚንቀሳቀሱት እና ኢዜማ እንደምናው በቃ ቅቤ ተቀቡ ኢዜማ በነገራችን ላይ መግለጫ አውጥቷል ኢዜማ አገም ጠቀም ያለ መግለጫ ነው ያወጣው መግለጫው በዋናነትም እዛ አካባቢ ያለውን ትግል በተወሰነ ደረጃ የተንሻፈፈ አመለካከት እንዳለው ያሳየበትን መግለጫ ነው ነገር ግን ድርጊቱን አውግዞታል ያኔ የነበረው ያልከው እኮ ነው ድሮ የነጻነት ለብሶት ለጥቂት ነገሮች የነበረን ቁጭት አያ ያደረግናቸው ሰዎች በዚህ አይነት ነገር ላይ ሲያደርጉ የነበሩ ናቸው ነው ይሄ ነገር ሁሉ እየተፈጸመ ይሄ ሁሉ ጉድ ባገር ላይ እየተፈጸመ በዚህ ደረጃ ላይ ምን እንደዋጣቸው የሚለው እጅግ የሚያሳዝን ነው ግን መልሱ ያው ነው ቅቤ ማለት ያው ጥቅም ማለት ነው ጥቅም ነው ሌላ ነገር አይደለም የነጻነት የምናምን የተባለው ነገር አይደለም በቃ በጥቅም ጀስት ማንነታቸውን አቋማቸውን በኩርናቸውን ለውጠውታል ከአራት ሰዓት በኋላ በዳሪ መልክ የሚወጣ ምስሎት በኩርና መሸጥ ነው የሚለው ሌላ ምንም ነገር አይደለም መታሰቢያ ይህንን የመብት ጥያቄ የሚያነሱ ሰዎች ለምን ተገደሉ ከዚህ በፊት የሰው ልጅ ይቅደም ከህንጻ ከጡብ ከመደርደር በፊት የሰው ልጅ እንባይቁም የሰው ልጅ ሞት ይቁም ብለው የሚጠይቅን ጠቅላይ ሚኒስትሩ ባንዳና ባዳ ብሏቸዋል እነዚህ ባንዶች ናቸው ሪዞርት ስንሰራ አይናቸው ደም ይለብሳል የአድዋ መታሰቢያ ስንሰራ አያደንቁንም የሚል ነገር ነው እውነት ባንዳው ማን ነው እዚህ ላይ ጥያቄው መነሳት አለበት በርግጥ ባንዳ አለ ባንዳ የለም አይደለም ባንዳ እንዳለ መተማመን አለብን ግን ባንዳው ማን ነው የሚለውን መመለስ መቻል አለብን አሁን እኮ ባይዘው ብዙ ሰዎች ይሄኛውን መንግስት ጥቁሩ ጣሊያን ነው የሚሉት ኢትዮጵያ በብዛት ምን ሰማቸው ምናወራቸው የጥቁሩ ጣሊያን ነው የሚሉት ምክንያቱም ጥቁሩ ጣሊያን ኢትዮጵያዊነትን ይጠላል ሃይማኖትን ይጠላል ባንዲራውን ሰንደቅ ዓላማውን ይጠላል አገር ማፍረስ ይፈልጋል ሰው ይገላል ይጨፈጭፋል ተቋማትን ቅርስ የሆነ የኢትዮጵያ ተቋማትን እሱን እንኳን በልጠውታል እነዚህኞቹ በማፍረስ ደረጃ ይበቀላልና ይሄንን አድርገህ ሌላው ባንዳ ለማለት በጣም ድፍረት ብዩአሉ ግን እኔ አሁን የኢትዮጵያ ህዝብ ወደ ስልጣን አንድ ሰው ሲመጣ አብይ አህመድም ሆነ ወይኔ ብልጽግና ምናምን ሲመጣ ከኪሱ ንብረትና ሀብትና ገንዘብ ይዞልን አልመጣም አይደል ለኢትዮጵያ ህዝብ ይዞ አልመጣም መጥቼ እናንተ የምትፈልጉትን ነገር እሰጣለሁ ለእናንተ ተቀጥሬ እሰራለሁ አስተዳድራለሁ ነው የተባለው የኢትዮጵያ ህዝብ ወንበሩንና ያለውን ገንዘብ ሁሉ አሳልፎ ሰጠው ከዛ በኋላ የወሰደውን ገንዘብ ተጠቅሞ የሚፈልገውን ፖለቲካና የሚፈልገውን አሻንጉሊት ሰራበት
አሁን አንዳንዶቹ ቢጠቅሙ ናቸው አሁን ለምሳሌ አባይ ግድብ ቀድሞ የተጀመረ ቢሆንም እነሱ የሰሩት ባይሆንም አሻንጉሊት አይደለም ለኢትዮጵያ በኢኮኖሚ በብዙ ዘርፍ ስለሚጠቅም እሱ ግዴታ ነው ማለቅ አለበት ሌሎቹ ግን ለሽርሽር የሚደረጉ ነገሮች የኢትዮጵያ ህዝብ ጥያቄ ናቸው ወይ ገንዘቡ የኢትዮጵያ ህዝብ ገንዘብ ስለሆነ እንደው ሄዶ በልመናም የተገኘ ከሆነ እሱም ለኢትዮጵያ ህዝብ የተሰጠ እንጂ ለአብይ አህመድ ለግል ጥቅሙ ስላልተሰጠው የኢትዮጵያ ጠቅላይ ሚኒስትር ሆኖ ስለሆነ ሄደው የሚሰጠውን ገንዘብ የኢትዮጵያ ህዝብ ምንድነው የሚፈልገው ተብሎ መጠየቅ አለበት እኔኮ ሁሉ ጊዜ ስልጣን ላይ የሚመጡ ሰዎች ልክ ስልጣኑ ላይ ወንበሩ ላይ ቁጭ ካሉ በኋላ በቃ እኛ የምፈልገው ነው ምን እናረጋው የሚሉት ነገር ነው አንድ ድርጅት ገንብተ ሰርተ ኢንቨስት አድርጋ ኢኮኖሚውን አሳድገ በላስተዳድርልኝ ብለ የምሰጠውን ስራ አስኪያጅ አንተ የጠየቀውን ሳይሆን እሱ ደስ ያለውን ያፈራረሰ ሌላ ቢሰራበት በገንዘብ ላታዘነው ወይ ማለት ነው ላታባረረው ነው ወይ ማለት ነው በጣም ከባድ እኮ ነው ገንዘቡም ንብረቱም ስልጣኑም የኢትዮጵያ ህዝብ ነው የሰጠው ከዛ በኋላ ግን እነሱ የሚፈልጉትን ነገር በተለይ ጠቅላይ ሚኒስትሩ ከሰማቸው ጋራ ያለውን አብሰሽን ራስን ከመስቀል ጋራ ከራስ ፍቅር መውደቅ ጋራ ያለውን አብሰሽን ሊያጎላ የሚችሉ ብልጭልጭ ነገሮች በተለይ ምዕራባውያን አገር ሄደው የሚቀኑባቸው ነገሮች ተመቶ ይሰራል የኢትዮጵያ ህዝብ ፍላጎት ውስጥ ነው ወይ አዎ እንደ አጼ ምኒልክ እኮ መኪና አስገብተዋል እኮ ብዙ ነገር መንገድም ቀደዋል ምናምን ጀመር በወቅቱ ሊገቡ የሚችሉት ነገሮችን ትሞክራለ ግን እየተራባ አይደለም የኢትዮጵያ ህዝብ አፈር እየበላ አንተ እዚህ አምጥተ እንትን አሽዋ ምናምን አስገብተ ህንጻ የምትገነባበት ነገር አይታየኝም ምን ያህል የሰውን ልጅ ካፈር በታች እንደናከው የሚያሳይ ነው ለሱ ሳይሆን ወንጀልም ሰርታል ንብረቱን ዘርፈ ሀብቱን ወስደ ለራስ ነገር ለራስ ኢጎ መተንፈሻ አውለዋል ወይም አንተና ጓደኞች ደስ የሚላቸውን ነገር አድርገሃል እንጂ የኢትዮጵያ ህዝብ የጠየቀውን የሚፈልገውን የጠየቀን የሚፈልገው ነገር አላረክልም ስለዚህ ዘርፋል ስለዚህ ዘርፈ አንተ የምትፈልገውን ካረክ በኋላ እንደገና ደግሞ አጨብጭቡልኝ እልልበሉልኝ የሚባለው ነገር ደግሞ በጣም እንትን የኢትዮጵያ መብቱን አያቀም ከማለት የመጣ ነው ምንም አያመጣም ብዙ ወታደር ስላለኝ ብዙ ከፍተኛ የሆነ በጀት ለወታደር ይወጣል እንደሚታወቀው ይሄንን ስታይ እኔ አክቹሊ ብዙ ጊዜ ተናግሬበታል የወታደሩ መብዛት ወታደር ኢትዮጵያ ያስፈልጋታል ዙሪያዋ ቀጠናዋ በጣም አስጊ ነው የሚለው አቋም አለኝ ኦፍ ኮርስ ትክክለኛ የሆነ የኢትዮጵያን ህዝብ የሚጠብቅ የኢትዮጵያን ድንበር የሚጠብቅ እንጂ የኢትዮጵያን ህዝብ ይገላል አልኩም ሆኖ ከኢትዮጵያን ህዝብ ሰላም ማስከበር ካለበት ደግሞ ማን ነው የሚገለው እንደው ቤቱ የተኛውን እየሄደ የሚገል ነው ወይስ ምንድነው የሚለው መጠየቅ አለበት ከዛ ውጪ ግን ከፍተኛ የሆነ ኢንቨስትመንት እዛ አካባቢ ስታይ ይገባል አምባገነንነትና የምፈልገውን ነገር ለማድረግ እንትን ወታደሮችን ተማምኜ በወታደርና በትን ብዛት በመተማመን የሚፈልገውን ነገር ለማድረግ እንደመጣ ያስታውቃል ይሄ ደግሞ አንድ ቀን ሁለት ቀን 10 አመትም ወይ 5 አመትም ወይ 7 አመት 2 አመት ላይ ቆይ ይችላል ያዘልቃል ወይ ነው አያዘልቅም የኢትዮጵያ ህዝብ ሁሉ ጠልቶ በሄድክበት ቦታ ሁሉ ወታደር ከቦ ልትኖር አትችልም የሰራቸውን ነገሮች የኢትዮጵያ ህዝብ ካልወደዳቸው ደግሞ ያፈርሳቸዋል ግን የኢትዮጵያ ህዝብ ገንዘብ ስለሆነውንም ንብረት ናቸውና መጠበቅ አለባቸው መቆየት አለባቸው ዋናው ነገር ግን የኢትዮጵያን ህዝብ ወስደ ንብረት ወስደ አንተ ለምትፈልገው ነገር ብቻ ተጠቅመሃል ዘርፈሃል እንጂ የኢትዮጵያ ህዝብ የሚፈልገውን የጠየቀን አላረክም ስለዚህ ሌባነ በድለዋል ክደዋል ህዝቡን ራበኝ ሲል መጫወቻ ገዝተ እያየሱን በቴሌቪዥን ተጫወት ብለዋል አረ እንደው ማምረት አልቻልም መሬቱ እንትን ብሎብናል ማዳበሪያ ያስፈልገናል ሲል አይ እኔ እንደውም እንደዚህ ከተናገርክ ድሮን ገዝቼ በቀረው ገንዘብ ድሮን ገዝቼ ጨፈጭፋለሁ አፍን ዝጋ ነው ያልከው ይሄ ነው ምላሹ ስለዚህ የመያ መተላለፍ ያአደገኛ መተላለፍ ብቻ ሳይሆን አደገኛ የሆነ ትዕቢትና እብሪተኝነት በመንግስት ደረጃ ይታያል ስለዚህ ምንም አሁን እኮ ቀድሜ ነገርኳችሁ ምንም ገንባ ምንም የኢትዮጵያ እዛች ጫፍ ላይ ሲደርስ ምንም አይመጣም ይሄ 3-4 ጊዜ ዋሽቶ እንትን በላኝ እንዳለው መጨረሻ ላይ እንደበላው ማለት ነው 3-4 5 ጊዜ 5 አመት ሙሉ ተሞክረ ታግሶ የኢትዮጵያ ህዝብ የመጨረሻው የጥላቻ ደረጃ የመጨረሻው የዓለማመን ደረጃ ላይ ከደረሰ በኋላ ወደ ኋላ መመለስም የማይቻልበት ሁኔታ ተደርሷል ስለዚህ እኔ ለሚዛንም አላመጣውም ለሚዛን አላመጣ ኢትዮጵያ ህዝብ ካለበት መከራ ከምናየው የሐዘን የንጉርጉሮ የደም መፍሰስ ኑሮ ጋራ ይሄንን አብቼ ለማወዳደርም እኔ በጣም ድፍረት ይሆንብኛል ከህዝቡ ጋራ እንግዲህ ያጠቃለልን እንሄዳለን ደረጃ አሁን መረጃዎች እንደሚያመለክቱት 1.8 ሚሊዮን
የሚጠጋ የአማራ ህዝብ በአስቸኳይ የምግብ እርዳታ እንደሚያስፈልገው የሚገልጽ ሪፖርት ወጥቷል። በትግራይ ክልል ከ6 ሚሊዮኑ ከ90% በላይ የምግብ እርዳታ የሚፈልግ እንደሆነ ሌላው ቀርቶ መምህራን ባለስልጣናት ሳይቀር እርዳታ የሚያስፈልጋቸው እንደሆኑ የሚገልጽ ሪፖርቶች በየጊዜው እየወጡ ነው። በኦሮሚያ ክልልም ተመሳሳይ ነው። ኢትዮጵያ በከፍተኛ ሁኔታም በድርቅና በረሃብ እንደተመታች ሰሞኑንም የዓለም የምግብ ድርጅት አውሮፓ ህብረት ባዘጋጀው አንድ ምስክርነት መድረክ ላይ ገልጿል። 15 ሚሊዮን ኢትዮጵያዊ አስቸኳይ ምግብ እርዳታ እንደሚያስፈልገው ነው የተጠቀሰው። እንግዲህ በእንደነዚህ አይነት ችግሮች የታጠረች በብዙ ነገሮች የተሞላች ሀገር ውስጥ ነው ሪዞርትና መናፈሻ እየሰራ ምድራዊ ገነት እዚህ አድርጌላችኋለሁ ገነት እዚህ ያለ ለምን የሰማዩን ገነት ተናፍቃላችሁ አይነት መግለጫ በህዝብ ተወካዮች ምክር ቤት ሃይማኖቱን የሚጣረስ ሃይማኖት አባቶችን የሚዘልፍ ሃይማኖቶቹ የሚያደርጉትን መንፈሳዊ ተልእኮ ጭምር የሚያራክስ ንግግር ነው ጠቅላይ ሚኒስትሩ ያደረገውና እነዚህ ነገሮችን ስታስብ ሀገሪቱ በሞራልም በብዙ ነገርም እየወደቀች እንዳትመጣ ያሰጋል። በእርግጥ ብዙ ነገሮች አተናል። በዚሁ ከቀጠለ ነገ ከነጎዳ ሴቶቻችን አሁን ደግሞ ከዚህ ከግብረ ሰዶም ጋር የተጀመረም የሆነ ነገር ተነካክቷል። እሱንም ያወገዙት ነው አይናቸውን ጨፍነው እየገቡበት እንዳለ ምክንያቱም ገንዘብ እጥረት ስላለ ገንዘብ ያለበት ቦታ ሁሉ ማድረግ የሚደረገውን ሁሉ ለማድረግ ይወሰኑ ነው የሚመስለውና እንደዛም አይነት ነገር አለ። ደረጀ የመጀመሪያው የኢሳን የውይይት መድረካችን ነው። የማጠቃለያ ሐሳብ የሰጣችሁ ዝግጅታችን እናበቃለን። እንደምታውቀው አሁን ያልከው ነው ረሃቡ እዚህ ላይ አንድ ነገር መናገር የምፈልገው ኢንተርናሽናል ኮሚቴው ጥሩ ነው። በትግራይ ያለው ረሃብ ሽፋን ያገኘ ነው። ቅድም መጥያለቸው አለ በደንብ ያልተሸፈነ ሽፋን ያልተገኘ በአማራ ክልል ያለው ባበረገሌ በብዙ ቦታዎች ላይ የተደረገ ረሃብ አለና እሱንም ሌሎቻችንም በእንትኑ ጫና በሚዲያው ጫና ይዘነጋ ነው ይመስላልና በርካታ ወገኖች በዚህ አጋጣሚ ተከታትለን መዘገብ አለብን። ተፈናቃዮች ጭምራሉ። ሰሞኑን ሰልፍ ወጥተው ነበር። ጥይት ተተኩሶባቸዋል። የተደፈሩም አሉ። እንኳን ምግብ በረሃብ አንጀታቸው የተደፈሩ ምግብ ከቀረበላቸው 3 ወራቸው ነውና ብዙ ሚሊዮን ህዝብ በረሃብ ላይ ባለበት ሁኔታ ላይ ነው እንግዲህ ጋሽ ገነቴ ገነትን እየሰራሁላችሁ ነው ያሉት። አክቹአሊ ጋሽ ገነቴ ተሳስተዋል። ትርክቱም ስህተት ነው። ገነት የአትክልት ስፍራ ቢሆንም ጀነሲስ ላይ እንደምናየው ኦሪት ዘፍጥረት ላይ እንደምናየው እኛ አሁን አዳምና ሔዋን ከዛ ተባረዋል አማይ ስለሆኑ ማለት ነው እርሳቸው የእግዚአብሔርን መንግስት መስራት የሚቻለው በፍቅር መሆኑን ነው ክርስቶስ የተናገረው። ጠይቀውት ነበር ተከታዮቹ ጌታ ሆይ መንግስተ ሰማያትን አሳየን ነው ያሉት አይደል ሲሉት መንግስተ ሰማያት እዛ ናት እዚህ ናት አትባልም እናንተ በፍቅር ብትኖሩ ግን በመካከላችሁ ትኖራለች ነው ያላቸው። ይሄን ነገር ተናግረናልና ሁለት ሶስቱ ናችሁ በስሜ በምትሰበሰቡበት ቦታ ውስጥ አም ዘሚለስት ኦፍ ዩ እኔ ነኝ በመካከላችሁ ያለሁት በዚያ እግዚአብሔር እንዳልሞር ኤልጣ በረከት ናቸዋል እና እግዚአብሔር መንግስት በመካከላችሁ ናት ነው ያላቸው ሊተራሊ። ይሄ ነው እኛ በአሁኑ ሰዓት ላይ የምናየው በፍቅር የሚሰራ ነው። ገነት ድሃ እያስለቀሱ እንባ እያስረጩ ደም እያፈሰሱ የምትሰራ ከተማ አይደለች። የግፍ ከተማ ነው የምትባለው። ለእንደዛ አይነት ከተማ መጽሐፍ ቢለው ወዮላት ዶችን አስለቀሳ የፍትህ ሚዛን አጣማ ለምትሰራ ከተማ አጣለ ስለጠሉባት ከተማ ወዮላት ነው የሚለው መጽሐፉ። ምናልባት ረስተው ስለሆነ እንደው ዘንግተውት ከሆነ አመራር ላይ ስለሆኑ መጽሐፍ ቅዱስንም ገለጥ ካላደረጉት ነውና በግፍ የሚሰራ ከተማ የግፍ ከተማ ነው የሚባለው። ወዮልሽ ኮራዜ ወዮልሽ ቤተሳይዳ እየተባለ ነው። በእናንተ የተደረገው ተአምራት በሶዶምና ገሞራ ተደርጎ በነበር ኖሮ ማቅለብ ሰው ጨርቃቸውን አድርቀው ንስሐ በገቡ ኖሮ እውነት እላችኋለሁ በዚያ በፍርድ ቀን ግን እናንተ ይልቅ ለነሰዶም ይቀላቸዋል ነው የተባለው። ለግፍ ከተሞች ማለት ነው እና በያበት የሚሰሩት ከነሱ ይልቅ ሰዶምና ገሞራ በፍርድ ቀን ይቀላቸዋል። ድሃ በሚያለቅስበት ድሃ እያፈናቀልክ ድሃ እያሳደርክ ገነት ልትሰራ አትችልም። ስህተት ነው። አንዱ እሱ ነው። ሁለተኛ መሳይ ያልከው ነው ደግሞ ወደ እንትኑ ስንመጣ እጅግ በርካታ ረሃብተኛ ያለበት ቦታ ነው። ለማን ነው የሚሰራው ነው? ቅድም መጀመሪያ ላይ ተናግረናል። ለምንድነው ሰውን ከድህነት ማውጣት ላይ ትኩረት የማያደርጉ? ችግሩ በዛ አልሰሩትም። የተመረተ ሀብት የለም። የሚገርማችሁ እኮ ባለፉት 5 ዓመታት እኮ የሚያመርት ኢንዱስትሪ ህዝብ ቁጥራችን እየጨመረ ነው። ያውም አብይ እየቀነሰው በዛ ያለ እየጨመረ ነው ያለው።
የተመረተ ነገር የለም ከአንድ ኪስ ወደ አንድ ኪስ አብይ አህመድ ስልጣን ላይ ሲወጡ የአንድ ዶላር ዋጋ ምንዛሬ $35 ነበር አሁን በጥቁር ገበያ 120 ብር ገብቷል በመደበኛው በባንክ 56 ገብቷል ደብል አድጓል ቢያንስ በመደበኛው ብር የለም ከአንዱ ወደ አንዱ ነው ሆቴሎች በሙሉ ተዘግተዋል ካሁን በፊት ነግሬያቸዋለሁ ትልልቅ ሆቴሎች ሪዞርት በባለ ሀብት የተሰሩ ብዙ ቦታ ላይ ሃይሌ ትናንት ሲናገር ሰምታችሁ ከሆነ ከአዲስ አበባ ስንወጣ እየተሳቀቅን ነው አለ እየተሳቀቅን ሐዋሳ በመኪና እየነዳ ነው በሄድ እረፍ ተባልኩ በፕሌን አይቻልም አይሞከርም ተባለ አብይ አህመድ የዛሬ 5 ዓመት ስልጣን ሲመጡ የኢትዮጵያ ጠቅላይ ሚኒስትር ይመስሉ ነበር ሁላችንም እንዳየናቸው ተሸንሽና አማራ ክልል ትግራይ ነው የትቀርተዋል አዲስ አበባ ቀርተዋል ይችንም የሚያጧት ጊዜ እየመጣች ነው አጠቅ በዚህ ሁኔታ ውስጥ ያዱ ነው በብልጭልጭ ነገር ይሄን ሁሉ ጉድና ይሄን ሁሉ ገበና ለመሸፈን ይምከር ቅድም ስለ ደሞዝ ሲነገር ነበር እንዴ የሰሩበትን ደሞዝ የሚያገኙ አፋር መምራን በየተለየ ቦታ ትናንትና አንድ የሐኪም ህክምና ባለሙያ የሐኪም ዶክተር 7 ዓመት ተምሮ ደሞዝ ያንድ ጫማ ይገዛም ብሎ ልጥፋቸው ነበር ያንንም ደሞዝ ባገኘህ አልኩት እኔ ደሞ በሆዴ ደሞዝ የሚያገኙ ሰራተኞች ባሉበት ቦታ ላይ አንድ ኩንታል ጤፍ 14000 ብር ገብቷል የአንድ ሐኪም እንትን እሷም ሰራተኛው ማትገኙ ኢትዮጵያ ውስጥ ያለው ብሩ ወርዶ 10000 ብር የሚያገኝ እንኳን የሚያገኝ ነገር አይደለም 10000 ብር ቢያገኝ 8 ክትፎ ነው የሚገዛው አይገርማችሁ እንደው ስናስበው እዛ ባለው ገበያ ይሄ እንግዲህ በጣም ከፍተኛ ደረጃ የሚያገኙ በዛ ላይ ብሩ ወድቋል ኢኮኖሚ ወድቋል ሁሉም ነገር ወድቋል ይሄ በሆነበት ሁኔታ ላይ እንዴት ነው ኢኮኖሚውን የሚያገግመው እንዴት ነው ሰው ላይ ብናደርገው የኢኮኖሚ ፖሊሲያችንን እንዴት እንቅረጽ ምን ላይ እንረባረብ በመጡበት ትህትና መንገድ ቢሄዱ አብይ አህመድ ሲመጡ ምንድነው ያሉት በጣም የማይረሳ ቅድመት ይስተነሳው ትዝ ያለኝ ነገር ነው ለሚሰራው ልማት መመስገን ያለበት ህዝቡ ነው ለሚፈጸመው ጥፋት ግን መወቀስ ያለብን እኛ ነን አጨበጨብን ያለ ምን አይነት ትህትና ነው አንድ ልማት ሲታይ እኛ መመስገን የለብንም ህዝቡ ነው ጉራታ ግብር ከፋዩ ነው ከኪሳቸው አውጥቶ አይደለም የሚሰሩት ከጠፋ ግን መወቀስ ያለብን እኛ ነን አሉ ምን ሲያረጉ የምርጫ ቅስቀሳ በለው ስልጣን ላይ ሲወጡ ከዘሉና እስኪ መጀመሪያው ኤሌመንታሪ ሆነች ስራ የመንግስት የመጀመሪያው ቅድሚያ ስራ የዜጎችን የታክስ ከፋዩ ደህንነት መጠበቅ ነውና አራሶች እየሞቱ ነው አልጠበቀኝ ይባል እኔ ጠቅላይ ሚኒስትር እንጂ የሰፈራችሁ ሚሊሻ አይደለም ባሉ ተነገረ እንደዛ ብለው ይመጡት ይገረ መጠበቅ የሰፈራችሁ ሚሊሻን ፈልጉዛ አሉ የራሳቸውን ዋና ስራ ዜጎችን የመጠበቅ የደህንነት ስራ ነው አሁንም የምንናገረው የመንግስት ቅድሚያ ስራ ዜጎች በሰላም ወጥተው እንዲገቡ ማድረግ ነው ሆቴል ሪዞርት ቢራ ምናምን የባለ ሀብቶች ስራ ነው የግለሰቦች ስራ ነው የማይገባበት ቦታ ለምን ገቡ ካልካብይ አህመድ አሁን እንዳልከው ነው ብልጽ ነገር ሰርተው ግፉን ገመናውን ለመሸፈን ሌላ ነገር እኮ አይደለም እንጂ እርሳቸው ያተኮሩባቸው የሪዞርትና የሆቴል ስራ ግለሰብ ባለ ሀብቶች ሃይሌ ገብረስላሴ እኮ ምን ይመስል የተጣደለ ሆቴል 10ኛው ነው 9ኛው በሰዶ ላይ ተሰዶ አስመረቀ ለነበላይነህ ክንዴ ለሌሎቹ ባለ ሀብት የሚሰራ ስራ ነው ያኛው ስራ ግን ለምንድን ነው ሌላ ስራ ሊሰሩ አልቻሉም ማለት የለም አይዲያ የለም ሐሳብ የለም እንዴት የሚያመርት ኢኮኖሚ እንዴት ኢትዮጵያን የሚያሻግር ነገር የለም ስለዚህ ምን ሆኖ መንግስት ቦታ ላይ ተቀምጠው እና ዳነቻ በቤ 300 ሴቶችን ሰብስበው 300 ምጣድ ገዝተው እንጀራ ፋብሪካ ተብለው ሪባን ይወርድ ይሄን እኮ 300 ላቀሽ ብድቻ ከዚህ ብልክ እኮ ማድረገው እኮ ነገር በቃ እዚህ ላይ ተኮሩ ዝናሽ ታያቸው ዳቦ ቤት ሐረር ከፈቱ እዛ ዳቦ የለም እሳቸው ምን አሉ እንደ ፈረንሳይ ልጅ አይነታችሁ ከሆነ አሁን በኋላ ሰረቁጭ ብላችሁ ዳቦአችሁን እየጋገራችሁ መብላት ትሏል ዱቄት የለም በማግስቱ ዳቦ ቤት እንዴት ዱቄትና ብረት የህዝቡ ኢኮኖሚው ራሱ ይሄ ከላይ የኢኮኖሚ ፖሊሲው ስርነቀል የሆነ ነገር ለውጥ የሚያመጣ ሳይሆን ገመና በመሸፈን ይሄ ማጭበርበር የለም እዛ ላይ የተመሰረተ ስለዚህ ምን ሆነ ወደ ውድቀት አሁን እኛ የምናየው የሰላሙና የጸጥታው ሁኔታ ብቻ ነው ታያላችሁ በኢኮኖሚ ብቻ በሚመጣው የኢኮኖሚ ቀውስ ብቻ ኢትዮጵያ የምትዘፈቅበትና ምርት የለም ምርት ከቆመ ኢትዮጵያ ውስጥ ቆይቷል በፍራንኮ ቫሉታ የውጭ ምንዛሬ ከጠየቅ ነጋዴ ኮንክ የሚደርስህ በሰባተኛ ወር ነው ትንሽ ቃለ ማስመጣት ዶላር ወረፋ ይዘህ ሁሉ ነገር የሞተ ነገር ሆኗልና አጠቃላይ ምንድነው እየተከተለ እየተሰራ ያለው ስራ
ሊያታደለን አይገባም መልእክት ልንጭበረበር አይገባም ኢትዮጵያ እየተበለጨለጨች ቢመስል ከላይ ቁልቁል እየወደቀች በሰላሙ ብቻ ሳይሆን በኢኮኖሚው ጭምር እየሄደ ነው የኢትዮጵያዊነቱ ትርክቱ ሊሸውደን አይገባም ለኔ ኢትዮጵያ ያለ አዲስ አበባን ከሚዘፍንልኝ ጦርነቱን ያቁም ቅድም እንደተባልከው በመራዊ በባንዲራ ስም የተገደሉ ሰዎች ላይ ምርመራ ይደረግ ሲባል ለምን እንቢያደርግ ቅድም አንተ እንዳልከው ስለጨፈጨፋቸው ግድያውን ያቁም ኢትዮጵያዊነትን ማቀው ከዚህ የተነሳ ነውና በፍጹም መታለል የለብንም የሚል ነው የማጠቃለያ አመሰግናለሁ ደረጀ ብዙ ነገሮችን አንስታል መታሰቢያ አንዳንድ ማስተካከያ አለ ቀደም ሲል የአማራ ክልል ያለውን የራብ ሁኔታ ስጠቅስ 1.8 ሚሊዮን በሚል የተጠቀስኩት ይሄ የቆየ ቁጥር ነው 2.4 ሚሊዮን ተብሎ እንዲስተካከል ነው አሁን ዳታዎችን ስመለከት 2.4 ሚሊዮን የሚል ነው መረጃውን የሚያቀበለው የዜና ወኪል ይሄንን ማስተካከል ይገባዋል ማለት ነው ሌላው ከፋኖ እንቅስቃሴ ጋር በተያያዘ በርከት ያሉ መረጃዎች እየመጡ ነው ያሉት ባህር ዳር አካባቢ ለየት ያለ እንቅስቃሴ አለ ነው ምናልባት በባህር ዳር የተለየ ነገር ልንሰማ እንደምንችልም ነው ከዜና ምንጭ ያገኘነው መረጃ የሚያመለክተው በተለያዩ አካባቢዎች አሁንም ውጊያዎች እንደቀጠሉ የሚያመለክቱ ነገሮችን ሰምተናል እንግዲህ መታሰቢያ አንቺስ በማጠቃለያ የምትዩ ነገር ካለ እድሉን ልስጥሽና ዝግጅታችንን እናበቃለን አብዛኛው ነገር ዳሬ በጥሩ ሁኔታ ጨርሶታል የኛን የብዙ ሰዎች ትዝብትና ጥያቄ ጥሩ አርጎ አስቀምጦታል እኛ የኢትዮጵያ ህዝብ መቼም ኑሮን ያቀዋል ኑሮና እየተደረገበት ያለው ነገር አይቶ ለራሱ የሚሆነው ነገር የመወሰን መብት አለው ብዬ ነው ማስበው ይሄ መንግስት ልክ እንደ ንግስቲቱ ሆነ ሰሞኑን ደግሞ ኬክ ለምን አይበሉም እንዳለችው ሰው ተርቦ ዳቦ ያለ በሰላማዊ ሰልፍ ሲጮ ለምን ኬክ አትበሉም እንዳለችው አይነት ሰው ዳቦ ረሃብ ያለ ሲጠይቅ ለምን ህንጻ አለ እዛ ሄዳችሁ አንድ ህንጻ አስመርቅ ያለው ይሄዳችሁ እሱን ጎብኙ እንደማለት ነው ጥያቄውና ደረ ያለው ላይ በደም ማስመር የምፈልገው አሁን ስለተራበሰው ነው ያወራን ያለ ነው አሁን አንተ ቁጥሩንም ስለገለጽከው በነገርከው አሁን ወይም ስለ ሂሳቡ የአንድ ጤፍ ዋጋ እዚህ ላይ ደርሷል ይያልን ነው ጤፉ ስላለ ነው አሁን በተወሰነ ደረጃ ተወደደ እንጂ አቬሌብሊቲ አለ አቬሌብል ነው በተወሰነ ደረጃ የተቀመጠው አለ ምርት የለም የሚለው ላይ ማተኮር አለብን ምርት ከሌለ አሁንም በጦርነት ደግሞ ምርቱ ሙሉ በሙሉ ከተቋረጠ ከዚህ በኋላ የሚመጣው የከፋ አይሆንም ወይ እንደገና ደግሞ በጣም ውድ እንኳን ተከፍሎ ወይም በትንሽዬ እንትን ኩንታል የሚገዛው 1 ኪሎ እና 2 ኪሎ ብቻ እንትን አርጎ እንኳን ገዝቶ የሚኖርበት አይነት ሊኖራል ወይ የሚለው ጥያቄ አንድ ነውና አንዳንዴ መጀመሪያ እዚህ ቦታ ላይ ሲቀመጡ ሊቆዩ አልፈልጉም የሆነ ችግር ግልብጥብጥ እንደሚል አውቀውት ለመሄድ ተዘጋጅተው ነው ይሄን ሁሉ የሚያደርጉት ወይስ ሌላ የደበቁት ነገር አለኛ ማናቀው ለብቻቸው የሚያመርቱት እህል አለ ምናምን የሚል ነገር ጥያቄ አነሳለሁ ትዝ ይለኛል አንድ ሰሞን ከአማራ ክልል እህል አይገባም ከተባለ በኋላ እኛ ከኦሮሚያ ክልል ሁሉ ነገር በበቂ ሁኔታ አዘጋጅተናል ምናምን ብለው ሰርተው ምን ብለው የጎጃም በረንዳ ምናምን የተባሉትን ማርኬቲንጎች እንዳል እንዲያዙት ገበያውን እንዲያዙትና ቃልን ከያዙ በኋላ ግን አለቀ እቺ የልህ ፕሮፓጋንዳ የብሽሽቅ ፕሮፓጋንዳ የኢትዮጵያን 120 ሚሊዮን ህዝብ ዋጋ ታስከፍላለችና አንዳንዴ ልክ ጻል ልጅ የሚያቦካው ነገር ይመስላታል ሀገሬን ሳይ አርቆ ያለ ማሰብ ነገ የሚመጣውን ችግር ያለ መረዳት ህዝቡ ይዞበት ሊመጣ የሚችለውን መከራ ራሱ በራስ መቋቋም አለመቻል አለማወቅ አቅሙን አለማወቅና የመሳሰሉትን ነገር በብሽሽቅ ገንዘቡ ምንም እየተዘረፈ ታቃላችሁ በዚህ ረሃብ ላይ ከባድ የሆነ ዝርፊያ በመንግስት ውስጥ እየተካሄደ ነው ያለው ከባድ የሆነ ንቀት የተሞላበት ዝርፊያ ከህዝባችን ላይ እየተደረገ ነው ያለው መቼም ጊዜያቸው ረጅም አይሆንም አጭር ነው የሚሆነው ነገር ግን የኢትዮጵያ ህዝብ ይሄንን ጊዜ የሚያልፍበትን አቅም ጥንካሬና ጥበብ ይስጠው ነው የሚለው ለማንኛውም ግን ከሁሉም ጥበብ በላይ ያለው ጥበብ አንድነትና ፍቅር ስለሆነ ሁላችንም በአንድ ላይ አንዱ ለሌላው ያካፈለ ይሄን ጊዜ የሚያሳልፍበትን ጊዜ እንዲመከር በዚሁ አደራላሉ ከምንም በላይ በአንድነት የዘላቂ መፍትሄ የማምጣት ስራ ላይ ሁሉም ሰው ግፍን መቃወም አንዱ ሲገደል አያገባኝ ምናምን ምንድነው ይሄ መጣንበት ጎዳና እጅግ ወደ ጥልቁ እየከተተን ስለሆነ ነቅተን በሁላችንም የሚደርስ ስለሆነ ግፍን በአንድ ላይ ቆመን እናስቆመው አንድ ላይ ቆመን እናስቆመውና ኢትዮጵያ የሁሉም እኩል ሀገር እንድትሆን የምንችለውን እናርግ ብዬ በዚሁ አጠናቃለሁ መሳይ በጣም አመሰግናለሁ የመጀመሪያ ቀን የኢሳን ቴሌቪዥን የውይይት መድረክ ይሄንን ይመስላል እንግዲህ ወደፊት በስፋት የምንመጣበት ይሆናል ተመልካቾች ዝግጅቶቻችንን እየተከታተሉ
አስተያየት እንዲሰጡን በዚህ አጋጣሚ ጥሪ እናደርጋለን። እስካሁን የምናቀርባቸው በኢሳን ቴሌቪዥን ላይ በደሬ ኒውስ በአንከር ሚዲያ በኢቪኤን በኢኤምኤስ በተናጠል የሚቀርቡትን ነው በኢሳን ቴሌቪዥን ላይ የምናገኛቸው። እንደዚህ ደግሞ በጋራ የምንታይባቸው ፕሮግራሞች ለመስራት እቅዳለን። እንዳመችነቱ በጋራ የምንታይባቸውን በርከት አድርገን ወደፊት የምንመጣ ይሆናል። እንግዲህ በኢሳን ቴሌቪዥን ዙሪያ ምናልባት አጭር አስተያየት እንድሰጡ ነው። ቴሌቪዥን ጣቢያው ሙከራ ስርጭት ላይ ነው ያለው። በስካውን በአማራ ክልል በአዲስ አበባ በተወሰኑ አካባቢዎች ስርጭቱ እየደረሰን ያለው ካለው አፈና አንፃርም ዲሽ ለመስቀል ነገሮችን ለማስተካከል አንዳንድ መስተጓጎሎች እንደገጠሟቸው አስተያየት እየሰማን እንገኛለንና እንደው በዛ ላይ ደረጃ አንተ ያገኘው ካለም መታሰቢያ ምሱን ስለ ኢሳን ቲቪ አጭር ነገር ንገሩና ዝግጅታችን እናብቃ። ኦኬ ላልሆኝ መጥያው ስትልኮ አንድ ነገር ገርሞኝ ያብይ ንግግር ተዝብሮኝ ነበር። እንደው እኛም ማናቀው ነገር አላቸው ወይ ስትል አብይ ፓርላማ ላይ ያልሰማው ሰው ያይተው ነዳጅ አውጣላችሁ እንደይሉናል ያለው በጣም ገርሞኝ። ይሄ ሁሉ ምሰሉት ነዳጅ አግኝታችሁ ነው ይሉናል አንዳንድ የውጭ ሀገር ሰው ያለንበት ዓለም መለያየቱ ማለት ነው። በኢሳን ጉዳይ ከአማራ ክልል መረጃዎች ይደርሱኛል እየተመለከቱ ነው እየተለመደ ነው። በጣም ጥሩ ነው። በየጊዜው ነው መመለከተው። አዲስ አበባም ደርሶኛል በኔ በኩል ከአዲስ አበባ የደረሰኝ መረጃ እንግዲህ ያው ፖሊሶች ሁሉ ጭምር ተወርቷል። በጣም ተወርቷል በእንትኖች ዘንድ ይሄ ነው ዋናው አጀንዳ። እንደምታውቁት አብይ በጣም አይወድም ሚዲያ በካድሬዎች ዘንድ በስፋት ይሄ ነው ደግሞ ኢሳን ብለው እየመጡ ነው የሚል ነገር ተፈጥሯል። የልጅ ልጅ ብለውናል የኢሳት አንዳንዶችም ኢሳት የልጅ ልጅ ያያዩ ነው ይበሉትና ተፈጥሯል። ግን ዲሽ የሚቀይሩ ካሉ ክትትል አድርጉ ተብለው በእኛ ሰፈር ፖሊሶች እንደዛ አይነት ነገርና ችግር አለ የሚልና እንደው እንደዚህ አይነት ነገር ስለተጀመረ ምንድነው አማራጭ የሚል እንደ ጥያቄ ሁሉ ነው ያቀረቡት። አንዳንዶቹ ይፈራሉ ችግር እንዳይፈጠር እንደዛ አይነት ነገር እንዳላለ። እኔም ባለፈው እንግዲህ ስራ አስኪያጃችን አበበ ገላው የተናገረውን እና የተነጋገርነውን መልስ ነው የመለስኩላቸው። በአንድ ላይ ይሄን ነገር እንዴት እናደርጋለን የሚል አሁን ካለን አቅም አኳያ ኢሳት ያለበት ፍሪኩዌንሲ ይታወቃል። ለገጧት በሌላ በኩል ለማድረግ እንችላለን ወይ የሚለው እንደዛ ነው እኛ እያሰብን ያለነው እንደ ሐሳብ። ይሄ ደግሞ የሚደረገው አብረን ተባብረን ካደረግነው ነው። በሁለት አቅጣጫ ለመምጣት አሁን ካለው በላይም ያስከፍለናልና የዚህ አይነት ነገር አለ። ስጋት ያለባቸው እንደዚህ አይነት ክትትል አድርጎ የተባሉ ፖሊሶችና የአካባቢ ካድሬዎች ስላሉ ፈርተናል የሚል ነገር አለ። ግን እየታዩ እንደሆነ እያዩ እንደሆነና መረጃ የምናወራው እያንዳንዱ ዜና ሁሉ እየሰሙ እንደሆነ የተላወጡ እየነገሩኝ ነው ያለው። ወዲህ መታሰቢያ ተመሳሳይ ነው። ያው እኛም የምናገኛቸው መረጃዎች ያንን የሚያመላክቱ ናቸው። ያው የተወሰነ ፍርሃት ያለው ነገርም አለ። የአብይ አህመድ አገዛዝ ቀደም ሲል ደረጃ እንደገለጸው ከማንም በላይ ሚዲያ የሚፈራ ነው። በቅርበትም የምናውቀው ስለሆነ የሚፈራውን ነገር ደግሞ እኛ በስፋት በብዛት ይዘንለት እንመጣለን። በሚዲያ ኃይል በሚዲያ ጩኸት ወደ መንበረ ስልጣኑ የመጣ ነው። ያው በዚሁ በመጣበት መንገድ ደግሞ በሚዲያ ኃይል ጉልበት እንዲሄድ እናደርጋለን። የዛ የትጥቅ ትግሉ በደንብ በተጠናከረ ሁኔታ እየደን ያለው ሁለቱ አንድ ላይ ሆነው ይህንን ስርዓት ከመንበሩ ያስወግዳል የሚለው ተስፋ የሩቅ ሳይሆን በቅርብ ይሆናል ብለን የምንጠብቀው ነው። ለማንኛውም በጥሩ ሁኔታ እየሄደ እንዳለ በቪዲዮ ቀርጸው እየላኩልን ይገኛሉ። ሳን ማዞር የማይፈልጉም ካሉ የሆነ ቴክኖሎጂ አለ ከዲሽ ሰራተኞች ጋር በመነጋገር ይህንን ማድረግ ይችላሉ። ቀደም ሲል ደረጃ እንደገለጸው በሌላ አቅጣጫም ለመምጣት እቅዱ አለ። ያ ደግሞ የገንዘብ አቅም ይጠይቃል። የገንዘብ አቅም ለማሳደግ በተለያየ መልኩ ጥረት እያደረግን ነው። ይህን ጥረት የማገዝ ኃላፊነት ደግሞ የህዝቡ መሆኑን ዳግም ለመግለጽ እንፈልጋለን። በጎፈንድሜ ያቀረብነው ጥሪ አለ። እሱ በጥሩ ሁኔታ እየሄደ ነው። ነገር ግን ካለው የገንዘብ አስፈላጊነት አንፃር ገና ብዙ ይቀረዋልና ህዝቡ ትብብር እንዲያደርግ አሁንም ጥሪ እናደርጋለን። መታሰቢያ የምትይው ነገር ካለ
ህዝቡ አሁን ያለውን አድራሻ የደረሰው ሰው ላልደረሰው በደንብ ማስተላለፍ አለበት አሁን በጣም በፌስቡክ በሜሴንጀር በመናምን በጣም ብዙ ነው እኔም የሚመጣልኝ ኦብቪየስሊ ፌስቡካችን ላይ አንዳንድ ቦታዎች ላይ እንልካለን ግን አንዱ ሲያገኝ ለሌላው ማስተላለፉን ነገር በሰፊው ቢሰራበት ጥሩ ነው ቀደም እንዳልከው ለጊዜው መጠቀም ያለባቸው ሌላ ቴክኒክ ዲሽ ሳያዞር የሚጠቀሙበት ነገር ካለ አለዛ ድሮ እንደለመደው በይሳት እንደሚያደርገው የተደበቀ ቢሆን ማየት ይኖርበታል ምንድነው የሆነ መሰላችሁ በዛኛው በኢትዮ ሳት ባለበት በኩል በጣም ብዙ ገንዘብ ከፍለው ይዘዋል እነሱ እንደምታውቁት እዚላችሁ እንደሆነና በዛ አቅጣጫ ሲጠየቅ አይ ይሄንንም ለማግኘት ከኢትዮጵያ መንግስት በእንትን መውሰድ ሚዲያ ላይሰንስ ማውጣት አለባችሁ ተባለ ያ ማለት ምንድነው እንዳለ ያንን አካባቢ ብዙ ገንዘብ መክፈል አለባችሁ እንግዲህ ኢትዮጵያ ህዝብ ገንዘብ ለብዙ ነገር ነው ማለት ነው የሚወጣው በብዙ ሁኔታ አቅጣጫውንም ገንዘብ ከፍለው ሪዘርቭ እንዳደረጉት ነው የታየው ሌላ አማራጮች ካሉ ወደዛ እንሄዳለን አሁን ግን ባለነው በመጣንበት ጠንካራ እንትን ስለሆነ ሃይ ዴፊኒሽን ነው ጠንካራ ሳተላይት ስለሆነ እንደምንም ብሎ ህዝቡ የራሱን አማራጭ እየወሰደ ይሄንን ማየት አለበት አንዳንዱ ደግሞ አንዱ ያየ ሌላው ማይ ከሆነ የቀዳ ምንም ይያለ ማስተላለፍ አለበት ምክንያቱም አሁን ጊዜው አው የሰው ልጅ ሊዝናና ሊስቅ ይገባል ግን ከኖረ ነው የሚገባው ስለዚህ ጊዜው እንደው ከሌሎች ነገሮች ይልቅ ሰርቫይቫል ላይ ፎከስ ያደረገ ነው እንዴት እንኑር እንዴት እንዝለቃት ይችን ቀን እንዴት እንለፋት የሚል ትግል ውስጥ ስላለን ለዛ የሚመጥነውን አይነት ውሳኔ ሁሉ እንዲያደርግ ሰውን አደራ እንላለን በጣም አመሰግናለሁ እንግዲህ ተመልካቾቻችን የመጀመሪያው የኢሳን ቲቪ የውይይት መድረካችን በዚሁ ተጠናቋል እኔ መሳይ መኮንን ከዚህ ዋሽንግተን ዲሲ ደረጃ ተወልድ ከአምስተርዳም መታሰቢያ ቀጸላ እንግሊዝ ለንደን በጋራ አብረናችሁ ቆይተናል በሌላ ፕሮግራም እስከምንገናኝ ለዛሬው በዚሁ ተሰናበትናችሁ ኢትዮጵያ በክብር ለዘላለም ትኖር ተናስተልን